ያኔዎቹ ውድ ተማሪዎች መማር የሚያደክም ቢመስልም ሕይወታችሁን ግን ይለውጣል። መማር ዕድሜ ልክ የሚያሳድግ ጉዞ ነው። ለዓላማችሁ መሻሻል መማራችሁ የተስፋችሁ ብርሃን። ይህ የእርሶ መምህር መልእክት ነው። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ድራፍ ስሩ። ያኔዎቹ መምህሮቻችን ዋጋቸው ምን ያህል ነው? በሸገር ኤፍኤም 102.1 ዘውትር ማክሰኞ ከምሽቱ 3 ሰዓት እስከ 5 ሰዓት የሚቀርብ በያኔዎቹ መምህሮቻችን ላይ ትኩረት የሚያደርግ ዝግጅት የያኔዎቹ ተማሩ ተማሩ ተመራመሩ፣ እውቀት ያላችሁ ሥራን ፍጠሩ። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ድራፍ ስሩ። እኔም ሁሌ ምመኘው አለ ለመምህራን አንዳንዴ ያስተማራቸው ልጆች ጥሩ ደረጃ ደርሰው ጥሩ ኑሮ ይኖራሉ። መምህራን ግን ባለበት ነው ያለው። የኑሮ ደረጃቸው ያሳዝናል። ጡረታም ከወጡ በኋላ እንደዚህ ብሎ ዞር ብሎ እንኳን የሚያያቸው ሰው የለምና ያፈሩትና የሚኖሩት የሰማይና የምድር ያህል ሩቅ ነውና እና ዋጋቸው በምንም ሊተመን አይችልም። እንግዲህ ደብዳቤው ከተጻፈ ማጋሪ እንደሚችል ወሰን ነው እኮ እኛም ባስ ነበርን። ጡረታ ያወጡትም ቀሪ ዘመናቸውን አመስግነው ትውልድን ባርከው መርቀው የሚያልፉ ቢሆን ያሉትም ደግሞ የእውነት ተግተው መማር ማስተማሩ ላይ እንዲሰሩ የሚያረካ የደሞዝ ሁኔታ ቢኖራቸው ኑሯቸው ጥሩ ቢሆን ከቤታቸው ለብሰው ሲወጡ ስራ ብቻ እንደሚሄድ ሳይሆን ትውልድን እንደሚቀርጹ አስበው ቤታቸው ሙሉ ሆኖ ስለ ቤታቸው ሳያስቡ ስለ እነሱ ልጆችም ሳይጨነቁ ሙሉ ሆነው ወጥተው ያላቸውን ሰጥተው እንዲመጡ የተሻለ ጊዜ ይምጣላቸው። ትግራይ አካባቢ እንደ ከሴ ከቄጤማ ጋር አብራ የምትጎዘጎዝ ማዟ ደስ የሚል ቅጠል አለች። ሲቲ ሰማል ትባላለች። የመዝገብ ስሟም ከዚህው ቅጠል መነሻ ሆኖ ነው የወጣላት። በርግጥ እህት ወንድሞቿ ቤተሰቦቿ ክላራ ይሏታል። ክላራ ከእናቷ ከወይዘሮ ጸዳለ ግርማ ከአባቷ አቶ ኪሮስ ኃይለሥላሴ አዲስ አበባ ሾላ ኢትዮጵያ ዜና አገልግሎት አካባቢ ተወለደች። ለትምህርት ዕድሜ ስትደርስም ቦንቦን በተባለ አጸደ ሕፃናት ከፊደል ጋር ተዋወቀች። ኢንዲያና ኢንተርናሽናል ትምህርት ቤትም ከ7ኛ ወደ 8ኛ እስከምትሻገር ተማረች። ኢንዲያና ኢንተርናሽናል ትምህርት ቤት ሲዘጋ ወደ ቅድስተ ማርያም ካቶሊክ ትምህርት ቤት አመራች። የመግቢያ ፈተናውንም አለፈች። ሆኖም የወቅቱ የትምህርት ቤቱ ርዕሰ መምህር የነበሩት ተወዳጁ ዮሐንስ ወልደ ማርያም የአማርኛ ቋንቋ ድጋሚ ፈተኗት። ክላራ ለጠየቋት የአማርኛ ትምህርት ጥያቄ መመለስ አልቻለችም። እናም እኛ በተማሪዎቻቸው እጅግ የሚወደዱ ርዕሰ መምህር ክላራ ላይ ጨከኑ። ወደ 7ኛ ክፍል ዝቅ ብላ ትጀምር አሉ። ወደ ትምህርት ቤቱ ሊያስመዘግቧት ይዘዋት የሄዱት እናት ወይዘሮ ጸዳለ ሁለቴ ሳያስቡ በርዕሰ መምህሩ ውሳኔ ተስማሙ። እሷ ግን እንባ ተናነቃት። አባቴ ጋር ደውሎ አለች። ተደወለም። የመግቢያ ፈተናውን አለፍኩኝ፣ ግን ከጓደኞቼ አንድ ክፍል ዝቅ ብዬ ከ7ኛ ክፍል እንድጀምር ሊያደርጉኝ ነው ብላ አምርራ አዝና ተናገረች። አባት ኪሮስ ኃይለሥላሴም ክላራዬ ይሁና ልጅ ነሽ ምን ትጎጃለሽ ብለው የእናቷንና የርዕሰ መምህሩን ውሳኔ እንደተስማማቸው ነገሯት። የአባቷ ውሳኔን አሜን ብላ ተቀበለች። አማራጭም የላትም ነበር። በቅድስተ ማርያም ካቴድራል ትምህርት ቤት ከ7ኛ ክፍል እስከ 12ኛ ክፍል ተምራለች። በትምህርት ቤቱ ቆይታዋም ከ8ኛ ክፍል ሚኒስትሪ እስከ 10ኛና የ12ኛ ክፍል የማትሪክ ፈተናን በጥሩ ውጤት ተሻግራለች። ከአዲስ አበባ ዩኒቨርሲቲ በሳይኮሎጂ የትምህርት ዘርፍ የመጀመሪያ ዲግሪዋንም አግኝታለች። በ23 ዓመቷ በአንድ መንግስታዊ ባልሆነ ተቋም በትምህርት ዝግጅትና በስራ ልምድ የአባቷ እኩዮች ከሆኑ ባለሙያዎች ጋር የመጀመሪያውን ፕሮጀክት ሰርታለች። ከዛም ባህር ተሻግራ ኤግል ኢሮ በተባለ ካምፓኒ አለቃም ሆና ሰርታለች። አሁን የግል ስራዋን እያከናወነች ነው። ዛሬ በያኔዎቹ ፕሮግራም ያኔ መምህራኖቿን ልታመሰግን አብረዋት የተማሩ የክፍልና የትምህርት ቤት ጓደኞቿን እንዲሁም የተማረችባቸውን ትምህርት ቤቶች ልታስታውስ ከስቱዲዮአችን ተገኝታለች። ሰማል ኪሮስ ኃይለሥላሴ የአርቲስት ኪሮስ ኃይለሥላሴ ልጅ።
ሰላም ጤና ይስጥልኝ እንደምን ሰንብታችኋል የተወደዳችሁና የተከበራችሁ አድማጮቻችን ያኔ ያስተማሩን መምህራኖቻችንን በመናመሰግንበት አብረውን የተማሩ የክፍልና የትምህርት ቤት ጓደኞቻችንን እንዲሁም የተማርንባቸውን ትምህርት ቤቶች የምናስታውስበት የያኔዎቹ ፕሮግራማችን የዛሬው ተጀምሯል እስከ ፕሮግራማችን ፍጻሜ አብራችሁን እንድትሆኑ በአክብሮት ጋብዛለሁ የፕሮግራሙ አዘጋጅና አቅራቢ ግርማ ፍስሐ ነኝ አገር ቤትም ባህር ማዶም ያላችሁ የፕሮግራማችን አድማጮች በያላችሁበት ሻሎም ሰማር እንኳን ደህና መጣሽ ወደ ሸገር እንኳን ደህና ቆየኝ ግርምሽ ዛሬ ለየት ባለ መልኩ ፕሮግራሙን መጀመር ፈልጋለሁ ወደ ቆይታችን እንድንሸጋገር ለአድማጮች የፕሮግራሙ መክፈቻ ሙዚቃ ትጋብዥስ ለነገሩ ሁሉንም ዘፈኖች ትጋብዣለሽ ለአሁን ግን በየትኛው ሙዚቃ ወደ ቆይታችን እንሸጋገር እንግዲህ ሙዚቃ ግብዣዎች እንዳሉ ግርምሽ የአባቴ ግብዣዎች ናቸው የሚሆኑት እሱ ቢሆን የሚመርጣቸው ነው በጣም ከሚወደው ትግርኛ ዘፈን አንዱ የጋሽ ኪሮስ አለማየሁ አንጓሰስ ኦል ታይም ፌቨሪት ነው አድማጮቻችን በዛሬው ያኔዎቹ ፕሮግራም ያኔ መምህራኖቿን ከምታመሰግነው ሰማር ኪሮስ ጋር ቆይታችን ነው ተጀምሯል በሷ የሙዚቃ ግብዣ ነው ቆይታችን የተጀመረው አብራችሁን እንድትሆኑ በአክብሮት ጋብዛለሁ ሰማር ቆይታችንን ከስምሽ ትርጓሜን ጀምር ምን ማለት ነው ሰማሃል ማለት ሰምሃል ማለት አባቴ ነው ያወጣልኝ ከዛ ቀድሞ ሄርሜላ ነበር ስሜ እናቴ ሄርሜላ ነበር ያለችኝና አሁን የአንደኛ ዓመት የልደት ፎቶዬን ብታዩ ኬኩ ሄርሜላ ኪሮስ ነው የሚለው ከዛ የልደት ሰርቲፊኬት አውጣ ተብሎ ሲላክ አባቴ ሰምሃል አርጎት መጣ በዛው ጸድቆ ቀረ ለምን ብዬ ስጠይቀው ሰምሃል ከልጅነት ጀምሮ ሴት ልጅ ብትኖረኝ ሰምሃል ነው ምላት እያልኩ ነው ያደግኩት አለና ሰምሃል ማለት ሰቲ ሰምሃል የምትባል ቅጠላለች በብዛት ወደ ሰሜኑ አካባቢ ነው በደንብ የምትታወቀው ኤቨርግሪን ናት አትደርቅም ትንሽ ውሃ ነው የምትፈልገው ለምለም ናት ከዛ ደግሞ ልክ እንደ አሪቲ ከቄጤማ ጋር አብረው እንደሚጎዘጎዙ በዛ አካባቢ በተለይ በትግራይና አካባቢው ከቄጤማ ጋር አብራ የምትጎዘጎዘው ሰምሃል ናት ሰቲ ሰምሃል ናት ታቦት ሲወጣ ከታቦት ፊት ትጎዘጎዛለች ማዕዛዋ ጥሩ ስለሆነና እንግዲህ ልክ እንደዛ እንደሆነለት መሰለኝ በእናትሽ ይወጣልሽ ሄርሜላ መባልን ወይም ደግሞ በአባትሽ ከነትርጉም የተነገረሽ ሰምሃል እውነቱን ንገረኝ ካልከኝ ግርምሽ በጣም ደስ ብሎኝ ነው ሰምሃልን የተቀበልኩት ነፍስ ካወኩ በኋላ አንደኛ ትምህርት ቤት እኔ ብቻ ነኝ ሰምሃል ከዛ ሃይ ስኩል ምናምን ስገባ አንድ ሁለት ሰምሃሎች መግባት ጀመሩና በቃ እንግዲህ እድሜን ሙሉ ሰው ሁሉ ምን ማለት ነው እያለ እየጠየቀኝ ነው ያደግኩትና ሁሌም ለማስረዳት ዝግጁ ነኝ በጣም ጥሩ ሰማር የተወለድሽ አዲስ አበባ ልዩ ስሙ ሾላ የሚባል አካባቢ ነው የተወለድኩት ሾላ ብዙ ሰው ሾላ ሲባል የመገናኛው ሾላ ነው የሚመጣለት ግን ሌላ ሾላ የምትባል ትንሽ እየሰፈራለች ከሰሜን ሆቴልና ከሰሜን ማዘጋጃ መካከል ያለች የኢትዮጵያ ዜና አገልግሎትን እሱ ፊት ለፊት ያለች ትንሽዬ ግቢ ውስጥ ነው ተወልጄ ያደግኩት በግቢ ውስጥ እነማን ነበሩ እናንተ ብቻ ነበራችሁ ጎረቤቶች ነበራችሁ በጣም ልጅነታችንን ያደመቁ በጣም ደሳስ የሚሉ ጎረቤቶች ነበሩ ትየሺ የምትባል ያው ስለምንቀርባት አንቱ የለም ትየሺ የምትባል ጎረቤት ነበረችን የሽዬ ነው የምንላትኛ የሽዬ በጣም ህፃናትን ስፖይል የምታረግ ነበረች በጣም የሉም እንደሆነ በህይወት የሉም ምንነግር ሰዎች እንዳለ ፊዚካሊ ትልቅ ናት የሽዬ በጣም ቆንጆ ናት በጣም ደርባብ አሁን ቆንጆ ሴት ወይዘሮ ሲባል እሷ ናት ብታይ የምትመጣልኝ የሽዬ ነበረች ከዛ ማማ ዘውዴ የሚባሉ ነበሩ ማማ ዘውዴ ደግሞ በጣም የግቢው ልጆች ዲሲፕሊን በማድረግ ነው የሚታወቁት ምን ሰማሽ አልሰማሁም አየሽ አላየሁም ነው የሚባለው እሺ እዚህ ቤት የታየው እዛ ቤት አይወራም ምናምን እያሉ ዲሲፕሊንድ ነው በቃ እሳቸው ጋር ዲሲፕሊንድ እያደረጉ ነው ያሳደጉንና ከዛ ደግሞ አባባ ዝክሩ የሚባሉ ጎረቤት ነበሩ አባባ ዝክሩ ደግሞ በጣም የኔ ፌቨሪታቸው ነበርኩ ከሰፈሩ ልጆች በተለይ ቀይ ጸልጅ መሆን ጥቅሙ እዚህ ሁሉ ሰው ይወዳል እና ቅጽል ስም ሁሉ ነበረኝ ሳርዬ ነው የሚለኝ የነበረው አባባ ዝክሩና በቃ ሳርዬ ለነሱ ቤት ምግብ ሲሰራ ሳርዬም አላት ስፔሻል ምግብ ይሰራላታል እና ትንሽ የድስት ይገዛልኛል የሸክላ ድስት ጀበና ምናምን አለኝ እነሱ ቤትና ከቤት ይወጥቼ እነሱ ቤት ሲሄድ በቃ ሌላ ቤት ነው ንግስት ነኝ ሶፋ ላይ ነው የምቀመጠው ከሱ ጋር ነው የምበላው ምናምንና እነሱን የመሳሰሉ ጎረቤቶች ነበሩ እነዚህ ትላልቆቹ ናቸው ኩዮችሽ አበባዩሽ ጨፈርሽው ብዙ ኩዮች የለኝም አብዛኞቹ ልጆች የትላልቅ እህቶቼ እና ወንድሜ ኩዮች ናቸው የነበሩ ለቤት ስንተኛ ልጅ ነሽ እኔ አራተኛ ልጅ ነኝ ካንቺ በታች ከኔ በታች አንድ አለ ከኔ በላይ 3 አሉ እና ከቤት አልወጣም ብዙም አበባዩሽ መጨፈር ሰፈር ምናምን መሄድን እንኳን አላውቀው
የሰፈር ጓደኛ ምናምን የሚባለው ነገርን አላውቅም እሱን ነፍገውኛል ከዛ በኋላ እንግዲህ እድሜሽ ለትምህርት ሲደርስ ቄስ ትምህርት ቤት ሄድሽ ነው አጸደ ህጻናት ገባሽ አጸደ ህጻናት ገባሁኝ አሁን ፊውቸር ሆፕስ ነው የሚባለው ያኔ ቦንቦን ነበር የሚባለው ቦንቦን እዛ ገባሁኝ እና የመጀመሪያው አመት እናቴ ስትነግረኝ ላስመዘግብ ስትሄድ ድሮ ህጻናት ሙያ እድሜህ እንደደረሰ የሚለካው ጆሮህን ከነካህ ነው ታውቃለህ እንዲህ ብላ ዞረ ጆሮህን ከነካ ለአቅመ ህጻናት ሙያ ደርሰሃል አልደረስኩም እና ተመለስኩ በቀጣይ አመት አስገባችኝ ሲመስለኝ 1-2 አመት እዛ ተማርኩ አጸደ ህጻናት ልትገቢ ስትይ ነጭ በነጭ ለብሰሽ ወደቅሻል እስቲ እሱን ነገር እሱም ይኸውልህ ግርምሽ ማለት በጣም ደጋግሞ ሲወራ ስለሰማሁት ማስታውሶ መስሎኝ ይሆን የኡነት አስታውሾ ይሆን በጣም በቃ ብለርድ ይሆን እንትን ትውስታን ያለኝ ግን በቃ ነጭ ቬሎ አርግ ይሄ ሙሽራ ቀሚስ የህፃናት አለ እሱን አርጌ ነጭ ስቶኪንግ ምናምን ዝንጥ አርጋናቴ ተመዝግቢ መጀመሪያ ቀን ትምህርት ሊጀመር ይዛኝ ስትሄድ ደረጃ እየወጣን ወደኩባት ከደረጃ ላይና በጣም ይዘገንን ነበር አወዳደቄ አገጬ ተሰነጠቀ ከዛ እንደዛው ነጭ ቬሎዬን እንደለበስኩ ደሜን ያዘራው ክሊኒክ ሄድኩኝ ወሰደችኝ እና ተሰፋሁኝ እና የመጀመሪያውም የመጨረሻውም ስፌት አገጬ ላይ ያለው አለ እንደሆነ አስተውየው ለካ በጣም ምስቆ ለዛ ነው እና ብዙ ጓደኞቼ ከዛን ጊዜ ጀምሮ ነው እንግዲህ ትምህርት አለርጂክ የሆነሽ ይላሉ ሲያሾፉ ግን ጎበዝ ተማሪ ነኝ እና ያለና በኋላ ነው የምናውቀው ምንናሰከረው ስለዚህ ቦንቦን የተባለው አጸደ ህጻናት ቦንቦን ተማርኩ በኋላ ቦንቦን ወይዘሮ ጽጌ መታሰቢያ ተብሎ ተቀየረ ወይዘሮ ጽጌ እኔ በገባሁበት ወቅት የትምህርት ቤቱ ዳይሬክተርና ባለቤት ነበሩ ይመስለኛል እርግጠኛ ባልሆነም ወይዘሮ ጽጌም በጣም ተሞላቀቄ ነው ምሳም በላው አብሬያቸው ነበረ መቅሰስ የምሳ ሰዓት ሲደርስ ምሳቄ እንጂ እሷ ጋር ነበር ምገባው እንደ እንትን ትዝ ይለኛል መልኳ ጸይም ደስ ምትል ሴት ረዘም ያለች ነበርችና ይሄ በቃ ህፃናቶችን ስታልፍ እየሳመች እንደዚህ እየዳሰሰች ምናምን ምታልፍ አይነት ሴት ነበረች ወጣትም ነበርች ደግሞ ትዝ እስከሚለኝ ድረስና ምሳ ከሷ ጋር ነበር መበላው ትምህርት ሰዓት አልቆ ወላጅ እስኪመጣ እንደሌላው ተማሪ አልጠብቅም ቁጭ ብዬ እገባለሁ እሷ ጋር በቃ ጠረጴዛ ላይ ስቴፕለር ምናምን እየነካካሁኝ እጠብቃለሁኝና ያን ክብካቤ ለብዙዎች ይደረግ ይሆናል እኔን ነው ማስታውሰው ግን ሲመስለኝ ግርምሽዬ ዘመኑም እንደዛ አልነበረም ማለት የእንትና ልጅ ስለሆነ ቃ የሁሉም ልጅ እንደ ልጁ ነው ጎረቤት የሚያየው ልጅ ሲያጠፋ ይቀጣሃል ጎረቤት ይቀጣሃል የእንትና ልጅ ስለሆነ አባቱ ሲመጣ አይደለም የሚባለው ሁሉም ኃላፊነት ይሰማዋል ሁሉም ይንከባከባል የራበህ ከመሰለው ሁሉም ቤቱ ገብቶ ያበላሃል ቤተሰብን አፕሪሺየት እንዲያረጋውም አይደለም ከፍቅሩ የመነጨ ነውና በሚያምር ጊዜ ተወልጄ ስላደክ ይሆናል ያንን ሁሉም ከብካቤ ያገኘሁት ስለዚህ ቦንቦን ስንት አመት ቆየሽ 1-2 አመት ይመስለኛል የተማርኩት እዛ እንግዲህ ኬጂ እና ፕሪ ኬጂ ምናምን የሚባል ነበር መሰለኝ ነርሰሪ ኤልኬጂ አፐር ኬጂ ከዛ ግሬድ ነው አይ በእኛ ጊዜ እንኳን ይሄን ሁሉ ፕሮሰስ ያለፈን አይመስለኝም አይ ቲንክ ኬጂ አለ ከዛ ፕሪ ኬጂ ከዛ አይ ቲንክ አንደኛ ክፍል ብቻ ይሄ ሁሉ ሲያልፍ 7 አመት ይሆናል አንደኛ ክፍል ትገባለህ 7 አመት ነው ላይ ገባሽ ማለት ነው አዎ ያኔ አጸደ ህጻናት ስትማሪ ተዘምሩት የነበሩ መዝሙሮችን ዛሬ ታስታውሻለሽ ያው አብዛኞቹ ዘመን ተሻግረው አሁንም ለልጄ ስለምዘምራቸው እስቲ ባክሽ ለልጅሽ ምን ዘምሪያቸው ወንድሜ ያዕቆብ እንዴት ነበር ዜማው ባክሽ ወንድሜ ያዕቆብ ታው በዚህ ድምጽ እንኳን ክላስ ውስጥ ሆነን እኮ ይሄ ድምጽ አይባልም አብረን ነበለው የጋራ ስለሆነ እሺ አሁንም የጋራ እናርገው ወንድሜ ያዕቆብ ተኛ ሆይ ደውል ተደወለ ተነሳ እያልክ ትቀሰቅሳለህ ልጅ ሌላ መዝሙር እንግሊዘኛ መዝሙር ነበር ማስታወሰው ለምሳሌ Baba black sheep have any wool yes sir 3 bags full one for my master and one for my down
and one for the little boy who lives down the lane መሰለኝ የመጨረሻው። እሺ ያጸደ ህጻናት ቆይታሽ ተጠናቀቀ። አንደኛ ክፍል የተገባሽ ከሞንቦን እንደወጣሁኝ አባቴ በጣም ኢንዲያን ናሽናል ማስተማር ይፈልግ ነበር እኔን። ምክንያቱም የተወሰኑ ጓደኞቹ ልጆች እዛ ይማሩ ነበር። በወቅቱ ደግሞ ያው ጥሩም ከሚባሉ ትምህርት ቤቶች ውስጥ አንዱ ነበረ። በእርግጥ በአባቴና በእናቴ ደሞዝ የሚቻል ባይሆንም በወቅቱ በነበረው ግን በቃ ምኞቱ ነበረ ጥሩ ትምህርት ቤት ማስተማርና በየጊዜው ፈተናለሁ ኢንዲያን እየሄድኩኝ እንደዚህና እሱኛው የኢንዲያን መግባቴ እስኪሳካ ኒውዌራ አስገባኝ። ኒውዌራ ፒያሳ ጊዮርጊስ ጋር ኒውዌራ ገባሁኝ። ኒውዌራ 1 አመት ላልሞላ ጊዜ ተማርኩኝ። ምን ሆነ ኢንዲያን ከመስከረም እስከ መስከረም አይደለም የትምህርት አቆጣጠር ካላንደራቸው ከጃንዋሪ እስከ ጃንዋሪ ነው። ኒውዌራ የተወሰነ ወር እንደተማርኩኝ የኢንዲያን ፈተና መጣ። ህዳር ወር አካባቢ ላይ ጥቂት ወር እንደተማርኩኝና እዛ ሄጄ ተፈተንኩኝ፣ አለፍኩኝ። አባቴ በጣም ደስ አለው። የዛለት ማስታውሶ እንትን ባቅላባ ምሪንዳ ምናም ተጋብዣለሁ። መኮንን ባቅላባ ቤት መኮንን ባቅላባ ፒያሳ። አማርኛ ተማራችሁ እንደ ኢንዲያን? ትንሽ ዝም ብሎ ፊደል ለማንበብ ያህል እንጂ መደበኛ አማርኛ ቋንቋ ትምህርት አልተማራችሁ? አለን አንድ ክላስ አለን የአማርኛ ክላስ። ግን ለምሳሌ እንበልና አንድ የ5ኛ ክፍል ተማሪ ሌላ ትምህርት ቤት የሚማር የ5ኛ ክፍል ተማሪና የኢንዲያን 5ኛ ክፍል ተማሪ እኩል ብታስቀምጠው የአማርኛ ዕውቀቱ አይገናኝም። አረፍተ ነገር መስራት ያን ለምደሽ ነበር ከኢንዲያን ያስቀምጠጭ? በጣም ቤዚክ የሆነ አረፍተ ነገር አበበ በሶ በላ አረዳበት። እንደዚህ አረፍተ ነገር ውስጥ ግሱ ማን ነው? በላ። ከዛ በኋላ እንኳን አማርኛ የተሻሽሏል። ያው እንግዲህ ስንፍና ይዞኝ ካልሆነ በስተቀር በስተመጨረሻ ከዛ በኋላ የገባሁበት ትምህርት ቤት አማርኛዬንም በደንብ አሻሽሎታል። እስከ ስንት ተማርሽ ኢንዲያን? እስከ 8 ተኩል ተማርኩ። ኢንዲያ ስኩል ኢንተርናሽናል ትምህርት ቤት ነው እንዴ? እንደ ኮሚኒቲ ስኩል ነው። የህንድ ብሔራዊ ትምህርት ቤት ነው የሚባለው። ያው ኢንተርናሽናል በለዋ ሞር ኮሚኒቲ ኢንዲያን ኮሚኒቲ ነው፣ የህንድ ኮሚኒቲ ነው እንትን የሚለው ኢንተርናሽናል በለው። እንግዲህ በአብዛኛው ህንዶች ናቸው ያስተማሯችሁ ማለት ነው? ህንድኛ ትችያለሽ? በፍጹም። የህንድ ብሔራዊ መዝሙርን ትችያለሽ? ግማሹን አስተዋውሳለሁ። ግማሹን ልበልልህ? በይልን እስቲ። ጀነገና መነ አቲና የክጃ የሄ ባረከ አንዴ ላቋርጥሽና ምን ማለት ነው? አይደለም ዳንስ አለው የለው ቀጥ ብሎ የሚቆመው። ስለዚህ ከማር ብሔራዊ መዝሙሩ አንቺ ነሽ ያፈጠንሽ ያለሽው ራሱ ፈይፈጠን ነው? አይ ትንሽ እንትን ይላል በህብረት ስለሆነ ብሔራዊ መዝሙሩ እንትን የሚለው ትንሽ ዝቅ አድርጊው። ጀነገና መነ አቲና የክጃ የሄ ባረትባ ኤቭሪታታ ጀነገና መነ አቲና እያለ ይቀጥላል። በጣም አዲና የከጀየሄ भारत भाग्य विधाता पंजाब सिंध गुजरात मराठा द्राविड उत्कल बंगा विंध्य हिमाचल यमुना गंगा። ኢንተርናሽናል ስኩል ውስጥ ነው ተማርኩ ያልሽኝና 8ኛ ክፍል ላይ እንዴት ነው ሚኒስትሪ ተፈተናችሁ? አለ እንፈተን ነበረ። ግን እንዳልኩ ለምሳሌ ጃንዋሪ ሲመጣ ከ7 ወደ 8 ነው የምናልፍ። ሰው ልክ ከጥር ጀምሮ እስከ ሚኒስትሪ መፈተኛ ያለውን ሙሉ የ8ኛ ክፍል ትምህርት ነው የምንማረው። አመቱ አይሞላም እንደሌላው ትምህርት ቤት። ሰው ያንን በፍጥነት ነው ተጨርሶ ለሚኒስትሪ የምንበቃው። የኢትዮጵያ ናሽናል ኤግዛሚኔሽን ወይ ሚኒስትሪ ነው ወይስ የህንዶቹን ነው የተፈተናችሁት? የሚጠቀመው እኮ የኢትዮጵያን ካሪኩለም ነው። ትምህርቱ የኢትዮጵያ ካሪኩለም ነው። የጊዜ አቆጣጠሩ ነው። ስለዚህ ባልትና ጅስራ ተምረሻል ማለት ነው? የኢትዮጵያ ካሪኩለም ስለ የጊዜ ሰሌዳው የአውሮፓውያን አቆጣጠር ነው የሚቆጥሩት። ግን ለምሳሌ ሚኒስትሪ ማትሪክ እና የመሳሰሉት በኢትዮጵያ የትምህርት እንትኖች ውስጥ ያሉትን ስርዓቶች ይከተላሉ። ከዛ ውጪ መማሪያ መጽሐፎቻችን እንዳለ ከህንድ ነው የሚመጡት ከአማርኛ መጽሐፍ ውጪ። አማርኛ መጽሐፍ ኢትዮጵያ ውስጥ ያሉ ሌሎች ትምህርቶች የሚማሩበት የአማርኛ መጽሐፍ ነው የምንጠቀመው እና ህብረተሰብ ማስታወሰው። ከዛ ውጪ ግን አሁን ሂሳብ በአማርኛ ግብረ ገብ ምናምን የሚባሉ ትምህርቶችን አናቃቸውም። በአማርኛ በእንግሊዘኛ ነው። የሂሳብ መጽሐፎቻችን ጀነራል ሳይንስ፣ ሶሻል ሳይንስ፣ ማትስ የመሳሰሉት መጽሐፎች እንዳለ ከህንድ ነው የሚመጡት። በዚህ በህንድ ትምህርት ቤት ስትማሪ የምታስታውሻቸው ያረሳሻቸው መምህራኖች ይኖር ይሆን? ብዙ ናቸው።
ለምሳሌ እኔ በነበርኩበት ጊዜ ቫይስ ፕሬዚዳንቱ የነበረው ሚስተር ቪያስ ይባላል። ሚስተር ቪያስ መኖሪያውም እዛው ነበረ። እንትን ነው ይሄ አሁን አዲስ አበባ ውስጥ ያሉ ጥንታዊ ቤቶች አሉ በቅርስነት የተያዙ ከነሱ ውስጥ አንደኛው ነው። መኖሪያ ቤት ነው የሚመስለው። በጣም የመኖሪያ ቤት ቫይብ ነው ያለው። ትምህርት ቤት የምትሄድም አይመስልም እውነት ለመናገር ነው። የሆነ አያትህ ትልቅ ግቢ ያላት አያትህ ቤት ተጫወቱ ነበር። የባስኬትቦል ኮርት ነበረው። ወንዶቹ እግር ኳስ ይጫወታሉ። ከዛ ውጪ ያው አባሮሽና የመሳሰሉትን ካልሆነ እንትን አለ። ሚኒስትሪ ስንት አመጣሽ? 98.7 98.7 ምን ከብዶሽ ነበር? ምንም እውነት ለመናገር አማርኛም ቢሆን አልከበደሽ? አማርኛዬ በጣም ጥሩ ሆነ። ለስምንተኛ ክፍል እስከ ጥር ኢንዲያን ተማርኩኝ። ከዛ በኋላ ምን ሆነ ኢንዲያን የህንድ ብሔራዊ ትምህርት ቤት ከኢትዮጵያ መንግስት ጋር የተወሰነ አለመግባባቶች ተፈጥሮ ነበር በትምህርት አሰጣጥ ስርዓቱ ላይና ውዝግብ ሲፈጠር ብዙ ኢትዮጵያዊ ወላጆች ልጆቻቸውን ማስወጣት ጀመሩ ከህንድና ወደ ተለያየ ትምህርት ቤት ተበተነ በወቅቱ ወደ ነበሩትና እኔም ለቤታችን ቅርብ የነበረው እና ደግሞ በወላጆችን በጣም ተመራጭ የነበረው ሴንት ሜሪ ነበር። ሴንት ሜሪ ካቶሊክ ስኩል ቅድስተ ማርያም ካቶሊክ ትምህርት ቤት ማለት ነው። ስለዚህ ወደዛ ሄድኩኝ፣ ተፈተንኩኝ፣ አለፍኩኝ። አልፌ እንዳጋጣሚ ሆኖ ዳይሬክተራችን ጋሽ ዮሐንስ ይባላሉ። ጋሽ ዮሐንስ መረጃ ደርሷቸዋል ከህንድ ትምህርት ቤት የሚመጡ ተማሪዎች የአማርኛ እውቀታቸው በጣም ደካማ መሆኑ። ተፈተንኩኝ፣ አለፍኩ። ከኔ ጋር አብረው የመጡ የኢንዲያን ተማሪዎችም ነበሩ። ከዛ አቶ ዮሐንስ ኦልሬዲ መረጃው ደርሷቸዋል ከህንድ ብሔራዊ ትምህርት ቤት የሚመጡ ተማሪዎች የአማርኛ እውቀታቸው አነስ ያለ ነው እና በተለይ ለሚኒስትሪና ለማትሪክ ደግሞ የሚጠጋ ክፍል ላይ የሆኑ ከሆኑ እንዴት ነው የሚኮነው ይባለው ነገር ነበርና እንዳጋጣሚ እኔ ከእናቴ ጋር ነበር ቁጭ ያልኩት። ተፈትኜ ልንመዘገብ እንደዚህ ነገር ነው ጠሩንና ጠየቁኝ አማርኛ። እስኪ ከሀስ ከበበይ ነው እንደዚህ ነገር አሉ። ለሃለ ሀመሰረሰ ሸቀ ምናምን ብዬ ያው ይሄ አሁን የመጣው ቀጥ ነው እስከ ቀም የደረስኩ አይመስለኝም ያኔ አሉና የሆነ እንትን ጻፉልኝ ቦርድ ነገር ላይ የዚህን ሰምና ወርቅ አውጪ አሉ። እውነት ለመናገር ሰምም ወርቅም አላውቅም። ከዛ ደነገጡ እና እንደመቆጣትም አሉ። ታዲያ ሚኒስትሪ ምን ልታስፈትኛው 8ኛ ክፍል ያስፈተንሻት ምናምን አሏት እናቴ። እኔ የምቀበለው ወደ ኋላ 7ኛ ክፍል ከልሳ ከገባች ነው አሉ። ከዛ እዛው እያዩኝ ባይዱብዱብ አለኝ ወደ ኋላ አመት። እናቴ ምንም አላቅማማችም። ምክንያቱም ይኸውልህ አቶ ዮሐንስ በጣም ተወዳጅ ናቸው። በተማሪ ብቻ አይደለም በወላጅ እዛ ልጁን በሚያስተምር ወላጅ ብቻ አይደለም በማያውቃቸው ወላጅ በዝና በጣም የሚፈሩ የሚከበሩ የሚወደዱ ሁሌም ደግሞ ትክክል የሆኑ ናቸው። ስለዚህ እናቴ አላቅማማችም። ከዛ ዞራም ምን ይሻላል ብላም አላማከረችኝም። ምን ይሻላል ብላ እሺ አለች። ከዛ አባቴ ጋር ደውይልኝ አልኳት እዛው ቁጭ ብዬ። ምክንያቱም ኪያዬ ከሰማ እሺ አይልም አመት ደግሜበት ምናምን አልኩ። ሲደወልለት ጋሽ ዮሐንስ ምን አሉ እንደዚህ በቃ ጎሄድ ድገሚያ ታዲያ ገና ልጅ ነሽ እንትን ነው አጣርተሽ ታቴጃለሽ ጥሩ ነው እንደውም ላንቺ አጣርተሽ መሄድ ሚኒስትሪ የሆነ ነገር ፌል ብታረጊ አታዝኝም ክላሪጌ ምናምን ተባልኩኝ። ከዛ አባቴ ሲነግረኝ ብዙ ጊዜ እውነት ነውና እየሰማሁት ነው ምስማማው። እሺ አልኩኝ። 7ኛ ክፍል ተመልሼ የገባሁኝ። እውነትም እንኳን ደገምኩ እንኳን ወደ ኋላ ግን 7ኛ ክፍል ገብተሽ ጋሽ ዮሐንስን ስታይ ያስደገሙ ወይ ጋሽ ዮሐንስን ይኸውልህ በጣም ከመወደዳችን የተነሳ ጆኒ ነው የምንለው። እንግዲህ አሁን ጆኒ ስል በጣም የብዙ ሴንት ሜሪ ተማሪ ነው የሚለው። ምክንያቱም ጆኒ ብለን አናውቅም አቶ ዮሐንስ ፊት አቶ ዮሐንስ ወይ ጋሽ ዮሐንስ ነው የምንለው። ግን በተማሪዎች ስም የፍቅር ስም በእኛ ውስጥ ግን የፍቅር ስማቸው ጆኒ ነው። ይኸውልህ ግርምሽ ከውስጥ ማለት ዲፕ ዳውን ለእኔ ጥቅም እንደሆነ አውቃለሁ። ግን በቃ እንትኑ አለች አይደለ ከጓደኞች አንድ ክፍል ማነስ ትደዋወላለህ ከጓደኞች ጋር የት ገባሽ እንዴት ነው ምናምን 7ኛ ክፍል ገባሁኝ ማለት ምናምን በጣም በቃ ይተናነቀኝ ነበረ። ግን ምንም አማራጭ አልነበረኝም። እና አቶ ዮሐንስን ጋሽ ዮሐንስን እንደዛ ከማለት ይልቅ በቃ ስታያቸው ወይኔ አመስግናቸዋቸው ታውቃላችሁ ጋሽ ዮሐንስን? እኔ ይኸውልህ ማለት እግዚአብሔር ቢረዳንና አሁን የሴንት ሜሪ ተማሪዎች አለ ፌስቡክ ላይ ምንም የተለያየ ህብረት አለ። ግን እንደዚህ ጥንክር ያለ ህብረት ኖሮ ሰብሰብ ብለን በስነ ስርዓት የምስጋና ዝግጅት አዘጋጅተን ከልብ ምስጋናችንን ፍቅራችንን አክብሮታችንን ብንገልጽላቸው እያልኩኝ ሁሌ እመኛለሁ። ምክንያቱም ይገባቸዋል። የአባታቸውን ስም ታስታውሻለሽ? ጋሽ ዮሐንስ ወልደ ማርያም ልክ ነሽ። ተሳሳትኩ። አመስግኛቸው እስቲ ምናልባት ሬዲዮ ላይ ከሰሙ
ውይ ጋሽ ዮሐንስ በቃ ልጅነቴን ሳስበው እንዳልኩህ ኢንዲያን ተምሬያለሁኝ። የኢንዲያንን ዋጋ ለማሳነስ ለማሳጣት አይደለም። ብዙ ለዛሬ ልጅነቴ አለው የራሱ ያደረገው አስተዋጽኦ። ግን በቃ ትምህርት ቤት ልጅነት፣ ሴንት ሜሪ ዩኒፎርም፣ ይሄ በቃ በዛ ሰፈር ሳልፍ ሌሎች ተማሪዎች አሁን ራሱ ዩኒፎርም ለብሰው ሳይ በየቀን ህይወቴ ጋሽ ዮሐንስን አስታውሳቸዋለሁ። ጋሽ ዮሐንስ ይሄን ፕሮግራም እየሰሙ ከሆነ በእኔም ከኔ ሲኒየሮችም በኔ ባቾችም ከኔ በኋላ የመጡ ጁኒየሮቻችንም እጅግ አድርገን እናመሰግኖታለን። እርሶ ዳይሬክተር ብቻ አልነበሩም፣ አባትም ነበሩ። ማለት ከወላጅ ባልተናነሰ ማለት ይከብደኛል። በበለጠ ስለኛ ተጨንቀው ስለኛ አስበው መክረው ገስጸው ምናልባት እሳቸው ስራቸውን እየሰሩ ሊሆን ይችላል፣ ግን ከዛ ባለፈ እያንዳንዳችን ህይወት ላይ በቃ የዘላለም ባለዳ አድርገውን ነው የቀሩትና እጅግ አድርገን እናመሰግናለን። ይሄ ሁሉ ፍቅር ደግሞ ተሰብስቦ በእድሜ በጤና ይቀየርሉት ብዬ እመኛለሁኝ። ቢሰሙሽስ አሁን ያልሽው ያስታውሱኛል ብዬ አስባለሁኝ። አረ ያስታውሱሻል? ምናልባት ለምን መሰለ ግርምሽ በአባት ነው የሚጠሩት ጋሽ ዮሐንስ የኪሮስ ልጅ እንትና ልጅ ነው የሚሉትና እስቲ እናረጋግጥ፣ ልደውልላቸው ለጋሽ ዮሐንስ። እየሰሙሽ ነው እኮ አውቀህ ነው? ወይኔ ግርምሽ፣ ወይኔ ጋሽ ዮሐንስ እንደምን ነሽ? እግዚአብሔር ይመስገን። እንደምን አሉ? በጣም ደህና። ስምሽን በደንብ ንገረኝ። ሰምሃል ኪሮስ ኃይለስላሴ ይባላለሁኝ። አባት ደህና ነው? በጣም ደህና ነው ጋሽ ዮሐንስ። እርስዎ ደህና ኖት? በጣም ደህና ነኝ እግዚአብሔር ይመስገን። ዋው ማለት ያለቀሰሽ ነው የምታናገረው። ከዚህ ሁሉ ዘመን በኋላ ድምጾትን በመስማቴ በጣም ደስ ይለኛል። በጣም ለምኮራለሁ በልጆች። ዋው የቦታ ሲሄድ የማገኛቸው ትልቅ ቦታ ደርሰው ያለው ትዝታ ሁሉ ከሀብት በላይ ሀብት ያገኘሁት እውነት ነው። በመምህርነት ነው። እውነት ነው። ጋሽ ዮሐንስ በጣም ነው የምንወዶት። ማለት ሁሉም ተማሪ አስተማሪውን ይወድ ይሆናል። እርስዎ እኛ ልብ ውስጥ ያለውት ቦታ ግን እውነት ከቃላት በላይ ነው። በየቀኑ ነው የምናስታውሶት። ስንሰበሰብ ስናወራ ያቃሉ ጋሽ ዮሐንስ ጆኒ ነው የምንሎት። በጣም ስለምንወዶት ያቃሉ ይሄንን። አንዳንዴ መንገድ ላይ ልክ ያልሆነ አለባበስ የለበሰች ተማሪ ሳይ አይ ጆኒ ቢያያት ኖሮ ላለሁኝ። አሁን በዚህ እድሜ ያስታውሳሉ እንዴት ይቆጡን እንደነበረ። የተለየ ጸጉር አያያዝ እንኳን አይፈቀድልንም ሴንት ሜሪ። እርስዎ እኛን ያሳደጉበት ግብረገብ ስነ ምግባር አይዊሽ እንደው ተባስቶ ለሁሉም ትምህርት ቤቶች ቢሰራጭ ላለሁኝ። እውነት እግዚአብሔር እንግዲህ ጨምሮ ይባርካቸው። አድርጌ አንቺም እንደዚሁ ለልጆችሽ፣ ለቤተሰብ፣ ለሌላውን መትረፍ አስፈላጊ ነው። ህይወት ትርጉሙ ይሄ ነው። እውነት ነው። በተመደብንበት ስራ ቦታ ብቁ ሆኖ መገኘት፣ ለሀገር ለወገን መስራት፣ ከዛ የተረፈ ኑሮ ትርጉም የለው። እውነት ነው። አገልግሎት ነው። ሰፍተን ነው ማለፍ ያለብንና እኔ ደግሞ የሰራሁት ግዴታዬ ነው። ምክንያቱም የተሰጠያ ስለሆነ ተሰጠኝ ደግሞ መስጠት ነበረብኝና ለዚህ ነው። እግዚአብሔር ይስጥልኝ። ጋሽ ዮሐንስ እርሶ እኮ ከግዴታው በላይ ነበር። ያስታውሳሉ? ቀድመን ከመውጣታችን በፊት አንዳንዴ ፒያሳ ቀድመው ይሄዳሉ። የተለያዩ ቦታዎች ላይ ቼክ ያደርጉናልና ሰልፍ ላይ የእኔ ስም አልጠራም እዚህ ቦታ የነበራችሁ ይሉን ነበርና መምህር ዮሐንስ ወልደ ማርያም የቅድስተ ማርያም ካቴድራል ትምህርት ቤት የቀድሞ ርዕሰ መምህር፣ በማስተማርና በአስተዳደር ስራ ወይም በርዕሰ መምህርነት ስራ 55 ዓመት የስራ ልምድ አለዎት። እውነት ነው አይደል? አዎ እውነት ነው። መልካም። የቅድስተ ማርያም ተማሪዎቹ አሁን ሰማሃል እንዳለችው ነው። ብዙዎች ስለ እርስዎ እንደዚህ በደማቁ ይናገራሉና ዛሬ በአጋጣሚ አደባባይ ላይ ብዙዎቹን ተማሪዎች ወክላ ማለት ትችላለህ ሰማሃር ተናግራለች። እንዲያው ምን ተሰማው? እኔ እንግዲህ ቅድም እንዳልኩ ነው። አንድ ስራ ስንሰራ ኃላፊነት ሲሰጠን ይህንን እናገኛለን ብለን አንሰራ። ያ ኃላፊነት ምንድን ነው? ጥሪ ነው። ፈረንጆች እንደሚሉት ቮኬሽን ነው። አንተን አሁን ያለህበት ስራ ቦታ ራሱ ጥሪ ነው። እዛ ብቁ ሆነው መገለገል ያለበትን ሰው በንጹህ ልብ ማገልገል ትልቁ ዋጋ ይሄ ነው። እኔም ማድረግ ያለብኝ አርግ ያለው እነኛ ተማሪዎች በትምህርት ቤት ያለፉት ልጆቼ ናቸው። እንደ ራሴ ልጆች እኮራለሁ። የትም ቦታ ሳያቸው እኮራለሁ፣ እደሰታለሁ። ከዚያ የበለጠ ደስታ የለም ብዬ ነው የምገምተው። አሁን በማስተማር ላይ ነው ያሉት ወይስ ጡረታ ወጥተዋል? ጡረታ ወጥተው አሁን 2-3ኛ ዓመት ነው። እንደውም እኮ አብዛኛው አማካሪ ሁኜ የተወሰነ ዓመት ሰርቻለሁ። አሁን ሲፈለግ
ሲፈለግ ይጠሩኛል። ግን በጡረታ ወጥቻለሁ። እረፍት ላይ ነኝ። መምህር ዮሐንስ ወልደ ማርያም የቅድስተ ማርያም ካቶሊክ ትምህርት ቤት የቀድሞ ርዕሰ መምህር እንዲሁም መምህር፣ ዛሬ በያኔዎቹ ፕሮግራም ያኔ ያስተማሯት ያኔ እርሶ ትምህርት ቤት በሚመሩበት ጊዜ ተማሪ ነበረች ሰማሃር ኪሮስ ኃይለሥላሴ ልታመሰግኖ ነው ስሎ እሺ ነበር ያሉኝ። የእሷ ብቻም ሳይሆን ብዙ የቅድስተ ማርያም ተማሪዎች እርሶን ለማመስገን ቃላት ሲያጥራቸውም ሰምቻለሁ። ለማንኛውም እጅግ በጣም አድርጌ አመሰግኖታለሁ። መልካም ሕይወት ዘመን። ለአንተም እንደዚሁ ሰማሃልም እንደዚሁ ለቤተሰቦች ሁሉ ሰላም በይልን። እሺ ጋሽ ዮሐንስ እግዚአብሔር አንቺንም ቤተሰቦችሽን ይጠብቅልን። አሜን። መልካም የተቀደሰ የፋሲካ በዓል ይሆንልን። አሜን። ጋሽ ዮሐንስ ለእርሶም ረጅም ዕድሜ ከጤና ጋር እመኛለሁ። ደግሞ በሰላም እንድንገናኝ እርሶንም እንድናከብር እግዚአብሔር ይፍቀድልን። አሜን አሜን። ቴንክ ዩ ጋሽ ዮሐንስ። መልካም ቀን። አሜን አሜን። እንደሰማሽ ዋው ይሄ ውይ በጣም አለቀስሽ እኮ። አዎ አይገርምም? በጣም ጠብቀሽ ነበር? በፍጹም በእውነት በፍጹም። ሰማል አሁን እረፍት እናድርግና መልሰን እንገናኝ። ሙዚቃን ጋብዛ አድማጮችን። ኦፍ ኮርስ። መልካም። የማንን ትጋብዥናለሽ? እንግዲህ ግርምሽ የዛሬ ሙዚቃ ግብዣዎቻችን እንዳለ ምናልባት አባቴን እንግዳ አድርገው እዚህ ቢቀመጥ ኖሮ ሊጋብዝ የሚችለውን ሙዚቃ ነው የምጋብዘው። ኪያዬ ነው የምንለው። ኪያዬ በጣም ከሚወደው ሙዚቃ አንዱ የነዋይ ደበበ አሜን የሚለው የነዋይ ደበበ አሜን በጣም ለሚወዳት ሚስቱ ያንጎራጎርላታል። የተወደዳችሁና የተከበራችሁ አድማጮቻችን የያኔዎቹን ነው እያዳመጣችሁ የምትገኙት። የዛሬው የያኔዎቹን አመስጋኝ እንግዳዬ ደግሞ ሰማሃል ኪሮስ ኃይለሥላሴ ናት። ሰማሃል ከኤሌመንተሪ ጀምሮ እስከ ሃይ ስኩል ያለውን ጉዟን እየነገረችን አሁንም ፕሮግራማችን ይቀጥላል። አሁን የነዋይ ደበበን አሜን የሚለው ሙዚቃ ተጋብዘናል። ከሙዚቃው በኋላ ደግሞ እንገናኛለን። ይህ የያኔዎቹ ፕሮግራማችን ነው። የተወደዳችሁና የተከበራችሁ አድማጮቻችን የምታዳምጡት ሸገር ኤፍኤም 102.1 ነው። ፕሮግራሙ የያኔዎቹ። ዛሬ በያኔዎቹ ዝግጅታችን ያኔ ያስተማሯትን መምህራኖቿን እያመሰገነች የትምህርት ቤትና የክፍል ጓደኞቿን እንዲሁም የተማረችባቸውን ትምህርት ቤቶች እያስታወሰች ያለችው ሰማሃል ኪሮስ ነች። አድማጮች አሁንም አብራችሁ እንድትሆኑ በአክብሮት ጋብዛለሁ። በዚህ በሸገር በያኔዎቹ ፕሮግራማችን ያኔ መምህራኖቻችሁን ማመስገን የምትፈልጉ በ8101 ላይ እኔም የማመሰግነው መምህር አለኝ በሉ መታችሁ ማመስገን ትችላላችሁ። ይህ ፕሮግራም ከተጀመረበት ጊዜ ጀምሮ የነቃ ተሳትፎ በማድረግ ፕሮግራሙንም በማበረታታት አብሮኛሉ አሉ የዘውትር የሸገር አድማጮችና ተሳታፊዎች ቹቹ ከኳስ ሜዳና ታምሮ አስጨናቂ ከአዲስ አበባ፣ ዮናስ ታደሰ ከኳታር፣ ሳምሶን በቀለ ከካናዳ፣ ወንድማገኝ ተካ ከሰንጋተራ፣ ትግስት ላቀው ከጀሞ እንዲሁም ኢዮስያስ ታደሰ ከቫቲካን እጅግ በጣም አድርጌ አመሰግናችኋለሁ። አንደኛው ቀን ላይ ከእናንተ ጋር ቆይታ ይኖረናል። አድማጮቻችን ምዕራፍ 2 ተጀመረ። የተከበራችሁና የተወደዳችሁ አድማጮቻችን እያዳመጣችሁ የምትገኙት የያኔዎቹን አስተማሪዎቻችንን የምናመሰግንበት አብረውን የተማሩ የክፍልና የትምህርት ቤት ጓደኞቻችንን እንዲሁም የተማርንባቸውን ትምህርት ቤቶች የምናስታውስበት የያኔዎቹ ፕሮግራማችን ነው። የዛሬው የያኔዎቹ መምህራኖቿን አመስጋኝ ሰማር ኪሮስ ኃይለሥላሴ ናት። ሰማር በመጀመሪያው ምዕራፍ እንግዲህ ከአጸደ ሕፃናት ጀምሮ ያጫወተችን ነበር። በዚህኛው ምዕራፍ ደግሞ ከሃይ ስኩል የሁለተኛ ደረጃ ትምህርቷን እስከ ከፍተኛ ትምህርት ተቋም ከዛም ደግሞ እስከ ስራ ዓለም ያላትን ትውስታ ትነግረናለች። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ይህ የያኔዎቹ ፕሮግራማችን ነው። ሰማል ምዕራፍ 2 ጀምረናል። ቅድም እስከ ሃይ ስኩል መግቢያው ድረስ ነበር የተጫወት ነው። ሃይ ስኩል ተገባ። ያው ቅድስተ ማርያም ካቶሊክ ሁለተኛ ደረጃ ትምህርት ቤትም እዛው ነው የተማርሽው። የሁለተኛ ደረጃ ትምህርት ከጉርምስና እድሜ ጋር አብሮ የሚመጣ ነው። እንዴት ታለፈ? የሃይ ስኩል ቆይታችን ጉርምስናን ብዙ የምናስተናግድበት እድል አልነበረም። ምክንያቱም ጋሽ ዮሐንስ አሉ ምክትል ዳይሬክተሮች፣ እነ ጋሽ ጋቢሳ፣ ጋሽ አንቶኒዮስ የሚባሉ ነበሩ። ሴንት ሜሪ ከጀርባው የሴቶች ገዳም አለ። ድንገት ዞር ስትል ሲስተሮች ታያለ፣
የሚወጡ የሚገቡ አንዳንዴም በአይነ ቁራኛ የሚከታተሉን ከዛ ውስጥ ለምሳሌ ሲስተር ሂሩት ባሉ ነበሩና ይሄ ብዙም ጎርምሻለሁና ሰው አልሰማም አስተማሪ አልሰማም አላከብርም በቃ ደረታ ሳብጦ መሄድ አይቻልም አይፈቀድም ሴቶችም ወንዶችም ናቸው ወይ ሴቶች ብቻ ናቸው በመሰረቱ ሴንት ሜሪ የሴቶች ብቻ ትምህርት ቤት ነው የነበረው ግን ልክ ከኛ ባች ጀምሮ የተወሰኑ ወንዶች መቀበል ጀመረ ትምህርት ቤቱ በጣም የሚያስቅ ቁጥር በለው ለምሳሌ እኛ ክላስ 50 ተማሪ ከነበረ 10 ወንድ እንደዚህ ነው የነበረው የወንድ ቁጥር በጣም ትንሽ ነበረ የነበሩት ጥቂት ወንዶችም እኛም ከጉርምስና ጋር ተያይዘው የሚመጡ ባህሪያትን ሳናስተናግድ ነው ያለፍነው ታዲያ እነዚህን 10 ተማሪዎች ማስተዋወስ ያቀትሻል አረ አስተዋውሳለሁ ስማቸው ጥሪ ለምሳሌ ታምራት የሚገርም እንደውም አሁን በጣም የቅርብ ጓደኛዬ ባለቤት ነው አንድ ላይ ልጅም አፍርተዋል በጣም የቅርብ ጓደኛዬ ባለቤት ነው አንድ ላይ ነው የተማርነው ዘጻት ትባላለች የልብ ጓደኛሽ ነች ካሉኝ የልብ ጓደኛዎች ውስጥ አንዷ ናት አሁን ድረስ ጓደኛሽ ነሽ እህት ነው አሁንማ እህት ነው አሳነስኩት እንዴ አዎ በጣም እድለኛ ነኝ ግርምሽ ዘጻት ማለት ኩኪ ማለት ነው ኩኪ እኔ በጣም እድለኛ ነኝ የሃይ ስኩል ጓደኞቼ እንዳለ እስካሁን ድረስ የዘመን ጓደኞች በደስታ በሐዘን ሰውልድም ያርሱኝ አሉኝ በቃ ተከበን አብረን እስካሁን አለን እንግዲህ 10 ምናምን አመት ብዙ ጊዜ ቁጥር ስጠራ ይናደዳሉ ጓደኞቼ ታምራት ብለሽ አቆምሽ የዘጻት ባለቤት ታምራት አለ የዘጻት ባለቤት ናሆምን አስተዋውሰዋለሁ ካለ እግዚአብሔር የሚባል ነበር ዮናታን ዮናስ አለኸኝ 10ሩን ጠራሻቸው እኮ ግሩም አይ ጥሩ ነኝ ዘጻት ያንዴ ሆኖ ነው እንዴ ታምራትን ሰነዳታሽ በጣም ጥሩ ጊዜ አሳልፋችኋል ዘጻት የሃይ ስኩል ስዊት ሃርት አይደለም ማለት የሃይ ስኩል ስዊት ሃርቷን ነው ድለኛ ሆነ ያገባችሁ የሚገርመኝ በጣም ለምን አላላችኋት ምንድነው አንቺ አራቴ ባክቻላላችኋትን ጓደኞች እንደ ጓደኛማ ብዙ ተመክራለህ ትቆጣለህ አመትን እየወለደ ሲሄድ ትንሽ ትበስላለ ከሃይ ስኩል ወጥተ ዩኒቨርሲቲ ስትገባ ምናምን ያለው ማቹሪቲ እና የነሱም የአብሮነትን ጥንካሬ ስታይ አስተያየት ከመስጠት ተቆጠብና ደጋፊ ትሆናለህ ከሷ ጋር ያላችሁ ወዳጅነት ጓደኝነት ከሃይ ስኩል እስከ ዩኒቨርሲቲ ዘለቀ ማለት ነው ከዩኒቨርሲቲ እስከ ዛሬው አሁን በዚህ ሰዓት የት ነው ያለችው ኮኪ በዚህ ሰዓት አሜሪካን ኤምባሲ ነው የምትሰራው አሜሪካን ኤምባሲ ሰራች በቀን ትደዋውላላችሁ በቀን እንኳን አትለውም ለምሳሌ ግን በፈለግሽው ሰዓት የምታገኛት ጓደኛሽ ነች ኮኪ ኤኒ ታይም ያው ለምሳሌ ወር ጠፍቼባት ኩኩ ብላት ወይ ብላ እንቀጥላለን ካቆማችሁበት በጣም ጥሩ እንደውልላታ ለኮኪ በጣም ደስ ይለኛል እሺ ደውልን ሄሎ ኮኪ ሄሎ ኩኩ አንቺ በስራ ሰዓት ስልክ ታነሻለሽ ማለት ነው ወይ ቴንኪው እናቴ እንዴት ነሽ አለው ማይ ደህና ነሽ ወይ ደህና ነኝ እሺ ዘጻት ድምጽሽን ከፍ ታረጊልናለሽ ብዙ አድማጮች ስለሚያዳምጡ እንደምን አለሽ ዘጻት እንደምናችሁ እግዚአብሔር ይመስገን አለኝ ሰማሃት ስላንቺ አወራችሁን ሁሉ ሰምተሻል ሰማሁ ነበር እሺ ከጠራቻቸው የክፍል ጓደኞች ያልጠራችሁ ሰው አለ ላይክ ወንዶችን ስጠራ ሰማሁት እኮ ወንዶቹን ሴቶቹን አይደል ብዙ ናቸው ኩኩዬ እና ፍቃዱ እሺ ጥላሁን አንቺ ተኔ ትሻለሽ ማለት ነው ጎበዝ ታምራት አበበን ታስታውሳለሽ በደንብ ባለቤቷ ስለሆነ ያባስማቸውን አናስታውስም ግን ጥላሁን ሌላ ደግሞ እነ መሐመድ ሹቢያው እነዚህ አሉበት ክፍል ጓደኞቻችን እንዴው ምን ታስታውሻላችሁ በጋራ ሆናችሁ የምታስታውሱት ነገር ካለ እስቲ አስታውሻት በምን ቆናቸው በመማር ማስተማሩ በተለይ ፎርፋችሁ ታውቃላችሁ ሴንት ሜሪ እየተማረ የት እንሄዳለን ኤክሳይት ለምንሄደው ያው ጓደኝነቱም አለ እና ምን እዛም ታየው ነገር ደስ ይላል እኔ አልፎርፍም ነበር እኔ አልፎርፍም ነበር ማለት እኔስ አንቺ ሰማል ጎበዝ ተማሪ ነበርሽ ባይደወይ ብዙ አስተማሪዎች በጣም አሜዝ የምታረግ በቃ በብዙ ነገር እኔንም ላይክ እንድለወጥ ያደረገችኝ ምናምን ጓደኛዬ ነበረች በጣም ጎበዝ ተማሪ አስተዋይ በቃ እንደ ታላቅ የምትመክረኝ እህቴ ምን ልበልክ በጣም ብዙ ነገር እኔና ሰማር አሳልፈናልና ይሄ በትንሹ ነው ላይክ እንደኛ ሁላ አይደለችም በጣም ማቹር ያደረገች ልጅ ናት አይ ዶንት ኖ ብቻ ላይክ እኔ በሴንት ሜሪ ጆይን ሳረክ ስገባ
የመጀመሪያ ሰው አክሰፕት አድርጎ ተቀብሎኝ ያዋራኝ መጀመሪያ ቀን መጥቶ የተዋወቀኝ ሰዎች መካከል ሰማሃር አንዷ እና አንቺ ጓደኛ ነሽ ነው ታውቂያለሽ አይደል? ዘጻት ከካቴድራል ላይ መጣችውና ከካቴድራል ስትመጣ ሰማሃር የምትባል ሌላ ጓደኛ አብራት መጣ ነበር። ታስታውሻለሽ አይደል? ኩኩ እና ሰማሃር ዕጣ ክፍልሽ ነው ለማለት ነው። ያቺኛዋ ሰማሃር አንቺ ጋር አሁንም በጓደኝነት መዝገብ ውስጥ አለች? ኖ የለም። አታውቅም። በጣም ተራርቀን ተመልሳ ካቴድራል ገባች ምናምን። ሰማሃርን በሰማሃር አጣፋሽ። ያው እንደሰማነው ቅድስተ ማርያም ትምህርት ብቻ ሳይሆን ባለቤትሽንም ያገኘሽበት ነው። አዎ የተጀመረው እዛ ነው እንዴ? ሃይስኩል ተጀመረ፣ በትዳርና በልጅ አለቀ። ለምን መቼም ያኔ እኩዮች ግራ ቀኙንም ሳያዩ እንዲህ አይነት ድንገት እንግዲህ በዛ እድሜ በሃይስኩል እድሜ ገርል ፍሬንድ ወይም ቦይ ፍሬንድ ሲያዝ ወይም ደግሞ ፍቅረኛ ሲያዝ ጉድ ነው የሚባለው። ወይ ትደነቂያለሽ ወይ ደግሞ ለምን ይባላል። ሴት ጓደኞች በተለይ ለምን እንዴት ምን ሆነሽ ነው ምናምን ይላሉና እንዲያው ከተሰጡሽ ምክሮች የማትረሺው የምታስታውሺው ንገሪን እስቲ። አክቹሊ ብዙ ሰው ቅር ያለው ሰው ያለ አይመስለኝም። ቅሬታ የነበረው ሰው ያለ አይመስለኝም። ያው ትንሽ ምንድነው ላይክ እኛ 10ኛ ክፍል ሆነን ነው የጀመርነው ፍቅር ግንኙነት። ያው ቢከብድም እድሜው አንድ ክፍል ናቸው። አንድ ክፍል ነበረ። ያልተለመደው እኮ አንድ ክፍል ብዙ ጊዜ አይለመድም። ወደ 11 12ኛ ክፍል ወጣ ብሎ ነው እና እናንተ አንድ ክፍል መሆኑ ነው። እኮ ያንን አንድ ክፍል ነበር እና ትንሽ የሚከብደው ከኛ ሲኒየር የሆኑት አላል 11ኛ ክፍል 12ኛ ክፍል ያሉት ላይክ እነዚህ በዚህ እድሜያቸው አይነት አስተያየት ይሰጣል። ያው በዚህ እድሜ እንዴት ፍቅር ይጀመራል ምናምን ያው ከባድ ነበር ጊዜው። አንዳንድ ታላላቆች ሲሆኑ ያው የሚሉት ነገር አለ፣ ግን ይሄ ነው ያ ነው ብለው ማስታወሰው ዲቴል ነገር የለም። ደብዳቤ ተጽፎልሽ ነበር ያኔ ፍቅር ደብዳቤ ከታሜ ማለት ነው? ኦፍኮርስ እኔም ጽፋለሁ። ያንቺ እናቆየውና ታሜ የጻፈልሽን ደብዳቤ አምጥተሽ ጓደኞች ከሰብሰብ ብላችሁ አነበባችሁት አይደል? ኖ አይ የእሱን አታሳይም ነበር? አናሳይም ነበር። እሺ አንቺ የጻፍሽውንስ ታስገመግሚ ነበር? አይ እንደሰንበሰ አርግነው ያው እፍረቱም አለ አይደል? እድሜውም ትንሽ ስለሆነ ታፋለ ፈይዛኝ ብቻ እያፈርሽም ቢሆን ጓደኛ ይልሻል። ግን እስቲ የተጻፈልሽን ደብዳቤ እንተዋውና አንቺ የጻፍሽው ደብዳቤ ምን ብሎ ነበር የሚጀምረው? አሁን ትዝለኛል የኔ እድ እንዳለበት እርግጠኛ ነኝ። ታምነት ነው ታሜ ነበር እንዴ? አይ ታምነት በእኛ ዘመን የለም። አንተ ደግሞ ታሜ ነው የሚባለው። ታሜ ነው እየተንቀጠቀጠ እጅሽ የመጀመሪያውን አንቀጽ የመጀመሪያውን አረፍተ ነገር ምን ብለሽ ጻፍሽ? ወይ ትዘይለኝ በጣም ረጅም ጊዜ እኮ ነው። 10ኛ ክፍል መቼ ነበር ታሜ? ለማንኛውም የፍቅር ደብዳቤውን ለመጻፍ ከምትማሪባቸው ደብተሮች አንዱን አውጥተሽ ከመሃል ላይ ወረቀቱን ገንጠል አደረግሽ። አዎ ነው የሚሆነው። ከዛ ከመሃል ላይ ገንጠል አደረግሽና ያው እንግዲህ 4 መስመር ከጻፍሽ በኋላ አሉ በደብተር ወረቀቱ ላይ 4 መስመር ከጻፍሽ በኋላ ታሜ ቦታ ቢኖረኝ ኖሮ ብዙ የምጽፈውና ምነግር ነገር ነበረኝ ብለሽ ደብዳቤውን ዘጋሽው አሉ። ብዙ ለመጻጻፍም እድልም እንትንም ፋታም ለመነፋፈቂያ ጊዜም አልነበራቸውም። ቢካዝ ጠዋት 2:00 ይገናኛሉ፣ 10 ከሩብ ይለያያሉ። ከዛ ደኔክስ ደግሞ 2:00 ይገናኛሉ። ውጤት ዝቃል አለ በፍጹም። ታሜ በነገራችን ላይ በጣም ጎበዝ ተማሪ ነበር። ከነበሩት የደረጃ ተማሪዎች አንዱ ነው። አሁን ላይ በኢትዮጵያ አየር መንገድ ካፕቴን ሆኖ እየሰራ ይገኛልና በጣም ጋሽ ዮሐንስ ከሚኮሩባቸው ወንድ ተማሪዎች አንዱ ታሜ ነበር። እሺ ዘጻት አንቺና ሰማር አንድ ክፍል ተምራችኋል። ቅድም የወንዶቹን ነው ያስታውሳችሁልኝ። እስቲ ሴቶች ደግሞ አብሯችሁ የተማሩ ተማሪዎችን አስታውሱ። ከጓደኞቻችን መጀመር እንችላለን። ትችላላችሁ። ቤተልሔም ላቀው፣ ራሄል ብርሃኑ፣ አይዳ ግርማ አክስቴ ስለሆነች ነው ማስታወሳል። አንድ ክላስ ነው የተማርነው። ራኬብ ሰለሞን፣ ራኬብ አሁን ዴሉክስ ፈርኒቸር ነው የምትሰራው። ሊያ አብርሃ፣ ሊያ ካሳይ ዶክተር ናት። አሁን እንትናት ስዊዘርላንድ ነው ኒውዚላንድ መሰለኝ የምትኖረው። ሊና ታምራት አቅርብ ካያቸው ቃል ኪዳን ብርሃኑ ሳይኮሎጂስት ናት። አሁን የራሷ ፖድካስት እንደውም ጀምራለች። ሊና ታምራት ያልኩሽ ዶክተር ሊና ኢንተርናሽናል አፕሮቫል አግኝታ በቅርብ ነው ወደ አሜሪካ የሄደችው። አሜሪካ ነገር ሜዲካል ዶክተርነት ለማገልገል ማለት ነው። አዎ ሊና ቃል ኪዳን አሁን ስቴት የሆነ ፖድካስት ጀምራለች። አዎ ኢቲ ነበረች ረጅም ጊዜ ሺ ወዘ ካቢን ክሩ። አሁን ግን ሳይኮሎጂ አብረን የተማርነው ከኔ ጋር ዩኒቨርሲቲ አብረን ቀጥለን አንድ ክላስ ነበር። አሁን ወደ ሳይኮሎጂ ተመልሳ
የተለያዩ በስነ ልቦና ላይ የተለያዩ ዝግጅቶችን ታቀርባለች። የራሷ ዩቲዩብም አላት ፖድካስትም አላት አይደል ኩኩ? ፖድካስትም ሰሞኑን አይቻለሁ። በጣም ደስ ይላል። የትምህርት ቤት ጓደኝነት የእድሜ ልክና የህይወት ዘመን ይሆናል። እናንተ ጋር ያለውን ከትምህርት ቤት እስካሁን ድረስ የተሻገረውን የጓደኝነት ጊዜያችሁን ዘመናችሁን እንዴት ነው የምትገልጪው ዘጸአት? ቅድም እሷ እንዳለች እኛ ቤተሰብ ሆነናል። ጓደኛ ብቻ አይደለም ከማል ማለት ታላቅ እንዴ እንደ ታናሽ አንዳንድ ጊዜ ይቆጣታለሁ። በቃ ነገሮች ላይ ኤኒቲንግ ያው እንደ ድሮ አሁን ያው ላይፍ የሚይዛል አይደል? እንደ ድሮ እንደ ጓደኝነት ቶሎ ቶሎ አትገናኝም። ኦፍ ኮርስ ግን ሁሉ ነገር ካለህበት ነው የሚቀጥለው። ሲንገናኝ ሁሉ ነገር ካለህበት ይቀጥላል። አሁን ላይ በጣም አግብታ ወልዳ እኔም እዚህ ጋር እንደዛ ነን። ሶ ላይፍህ የሆነ ትንሽ ቢይዝህም ግን ስቲል ቤተሰብ ከሆንክ አትለያይም አይደለ? እንደ ቤተሰብ ነን። ላይክ ቤተሰቦቿም ላይክ ሙሉ ፋሚሊውን የሚያውቁኛል። እኔም ቤት ሲመጣ የዘጸአት ጓደኛ ከተባለ ሰምሃል ነው የሚባለው። በጓደኝነት ከታሰበ በቤተሰብም ደረጃ እንዳልኩክ መጀመሪያ የማስታውሰው ከጓደኞቼ ከምላቸው ሰዎች ሰምሃል ነች ቤተሰቤ ላይ ነው። ምንም ነገር ሀብትን ሲያደርግ መጀመሪያ ሄጄ ማማከራት እሷ ነው። ላይክ የማልፈልገው ነገር ራሱ በህይወቴ ሀብትን ሲያደርግ ሰሚ እንደዚህ ሆኗል ምናምን ብዬ በምንም ሰዓት ሲሆን እሷ ጋር ነው የምደውለው። ተጣልታችሁ ታውቃላችሁ? አልማስታውሰው የለም አናውቅም። በፍጹም እናውቃለን። በፍጹም ግን እንትን ነው መኮራረፍ ሳይሆን ዝም ተባብለን እናውቃለን። አይ ቲንክ ግቢ አይደለ? እኔ ሰው ሰበስብባት ነበር መሰለኝ አንዳንድ ጊዜ ትዝ ይልሻል እኮ አይደል? በጣም ተሸብለሽ ሰማን። እኔ ደግሞ ላይክ ሰው ለመቅረብ ጊዜ ይፈጅብኛል ተሰናለኝ ማለት ነውና በቃ ማታመጣው ሰው የለም። እና አንዳንድ ጊዜ ኮንፈርትን የሚነሱ ሰዎችን ይዘው ትመጣለች። እኔ ባውንድ የምለው ራሴ ማሰምረዋል ለራሴ ማለት ነው። ከዚህ አይነት ሰው ጋር አልቀርብም የምለው። እሷ ግን ከሁሉም ጋር እንዳመሉ ሆና መኖር ስለምትችል ሰብስባ ትመጣለች። የዛን ጊዜ በቃ ትንሽ እንራራቃለን። ገባት ላይክ በቃ እዛ ትሁን እኔ ብቸኝነት ስለሆነ የምፈልገው አክፈር ላይክ እሷንም ሶሻብልነት ላለማሳጣት እሷንም ባህሪ ላለመቀየር ብዬ እኔ ራሴን አገላለሁ። በዛ አይነት ሁኔታ ውስጥ ተፈጥሯል። ገና ከመጀመሪያው ቅንድቧን ትሰቅልብሃለች። ቅንድቧ ያስፈራል። ብዙ ሆኖ እንትን ነው ረዘም ያለ ነውና ፎቶዋን ታሳይኛለሽ? አሳያለሁ። እንደዛ ስል ግን በጣም ቆንጆ ናት። እሷ አልበልጥም አልኩ ቆንጆ ናት። ገና ከሩቅ ስመጣ ቅንድቧን ነው ማየው። ኮኪ ሰቅላ ከጠበቀችኝ ደብሯታል እና እንዳልገባው ነው መሆነው። ግን በጣም መወድላት ባህሪ እንግዲህ ኦልሞስት 20 አመት ሊሆነን ነው ይመስለኛል። ከ7ኛ ክፍል ጀምሮ ነው ጓደኝነታችን። 20 አመት አያልፍም ኩኩ? ያልፋል ደፍነት። ለምሳሌ እንዳልኩ ጸብ እንኳን ባይኖር ኩርፊያ ምንም ቢኖር በሰላም ጊዜ በፍቅር ጊዜ ያወራሁን ሄዳ አሳልፋ የምትሰጥህ አይደለችም። ሁሌ ፕሮቴክት ታረጋለች። ሰምሃል ኖረችም አልኖረችም ዘጸአት ካለች ሰምሃል አለች ማለት እሷ ፊት እኔን ማንም ደፍሮ ሊያማ አይችልም። እየተወራ እንኳን ቢሆን እሷ ካለች ደንገጥ ይላሉ ማለት ዘጸአት እኔ ባልኖርም በቃ ወኪሌ ናት። ዩኒቨርሲቲም እያለን ምንም ነው ጓደኝነት እንደዛ ነው። በቃ የጓደኝነት ጥግ የምታይባት ናት። ሌሎች ጓደኞቼም እንደዛ። ከትምህርት ቤት የዘለቀ የጋራ ጓደኞች አሁን ድረስ አሏችሁ? አዎ አለው። እስቲ ስማቸው? ቤተልሔም ላቀው፣ ራሄል ብርሃኑ። ከሴንት ሜሪ ወተን የጋራ ጓደኞቻችን እነሱ ናቸው። ሁለቱ ሁለቱ እስከዛሬም ድረስ በደስታም በሐዘንም አብረነን ያለ ነው። ናስገባቸው እንዴ አንድ ላይ እናውራ እንዴ? በጣም ደስ ይለናል። በጣም አሁን አንዷን ጓደኛችሁን አግኝቻታለሁኝ። ቤተልሔም ላቀው ሰማል። ሄሎ በይ። ሄሎ ብዬ ወይ እንዴት ነሽ? ደራነኝ ቤቲ ዘጸአትንና ሰምሃልን እዚሁ ያነጋገርኳቸው ነው። ዘጸአት በቀጥታ የስልክ መስመሩ ልክ እንዳንቺ ነው የገባችው። ሰምሃር ግን ያው አጠገቤ ነው ያለችውና ስለ ትምህርት ቤት ህይወት ስለ ትምህርት ቤት ቆይታቸው ያወሩኝ። 11ኛ ክፍል እያለን ቤቲ የምትባል ጓደኛችን የፍቅር ደብዳቤ ጽፋ አሉኝ። እኔ ደግሞ ቆይ ራሷ ትንገረን አልኩና ደወልኩልሽ። እኔ ራስቼው እንግዲህ እነሱ ከነገሩት ይጨርሱልና አዳምጣቸው። ዘጸአት አቤት። ስለ ቆይታችሁ ቤቲ ትንገረን። እንዴት ነበረ የሃይ ስኩል ቆይታችሁ? በጣም ደስ ይላል። ቆንጆ ነበረ። ለማን ነበረ ከሶስታችሁ ደብዳቤ የተጻፈው? እንግዲህ ከተጻፈ የሚጻፈው ኮኪ ነው የሚጻፈው ማለት ነው።
ስሚ ቢ ወይ ጋሽ ዮሐንስ ጋር ግርምሽ አገናኘኝና አታምኝም ማለት በቃ በጣም የሚገርም ድምጻቸውን ስሰማ የነበረው ስሜት እንዲህ ነው ብዬ አልነግርሽም። አምሹር ሁላችሁም ቢሆን ሁላችሁም ብትሆኑ እኔ የተሰማኝን ነበር የሚሰማችሁ በእርግጠኝነት። ድምጻቸውን ስትሰሚ በቃ ወደ ኋላ ነው የምትሄጂው። ጆኒ መጣ ብለን የምንሮጠው ድንገት ክላስ እየረበሽን በመስኮት በኩል መተው እንትንስ የፀጉር ቀለም ታጠቡት እኔ በፍጹም ማይረሳይ አሮና ታስታውሱ እንደሆነ አንድ ጊዜ ማዘር ቀለበት ሰጠችን፣ ትንሽ የፈርጥ ያላት ቀለበትና ሰልፍ ላይ ሆነን ፀሐይ ጨረር ያዘኝና ግርምሽ እንደዚህ ብዬ ተከለልኩኝ በቀለበቱ። አቶ ዮሐንስ ባንዲራው ጋር ቆሞ ለካስ ቀለበቴ አንጸባርቆባቸው እዛው ትዝ ይላችኋል። ኩኩ ነጭ ሄርባንድና ቀለበት ነጭ ሄርባንድ አድርጊያለሁ አስይዛለሁ ዝም ብሎ ነው ነጭ ሄርባንድና እንዲህ ስል ነጭ ሄርባንዱ ከቀለበቱ ጋር የሆነ ሪፍሌክሽን ሰጣቸው አሉ። የኪሮስ ልጅ ከሰልፍ በኋላ ቢሮ ጠብቂኝ ተባልኩ። ከዛ ራስን ፍተሻ ነው የምትጀምረው። ምን ሆነ ያረኩት ማለት የታይቼ ነው ምንድነው ነው የምትለው። ሲሄድ ሄርባንድሽን አውልቂ ተባልኩ። ይሄን ነው የምን መድመቅ ነው ትምህርት ቤት ሲያዩ ቀለበትም አለ። ደግሞ ቀለበቱ ፕሮሚስ ነገር ትመስላለች። ደግሞ ማን ይሄን የሰጠሽ በቤቲቷ ትዝ ይላችኋል። አብራችሁ ነበር የምትሄዱት ስትጠሩ? አይ እነሱ ራቅ ብሎ እንዴ አቶ ዮሐንስ ጋር የምንተክተልትሎ መሄድ ይሄማ ድፍረት ነው። እኔ እስክመለስ እየተቆነጠነጡ ነው የሚጠብቁኝ። ከዛ ቀለበቴን አስረክቤ ኖርማል ነጭ ሄርባንድ አስረክቤ አመቱ መጨረሻ ላይ መተሹ ሰጂ ተባልኩኝ። ይመዘገባል ይቀመጣል ሎከር ውስጥ። አመቱ መጨረሻ ላይ ተሰልፌ ቀይን ወሰደ። ቤቲ ቅድም ስላልነበረች እሷን ልጠይቃት እስቲ። ቤቲ ከሶስታችሁ ለነገሩ ራሔልንም ጠርተዋታል፣ ራሔል ብርሃኑን። ከአራታችሁ ጓደኛሞች ቀድሞ የፍቅር ደብዳቤ የተጻፈለት ወይም የጻፈው ማን ነው? እኔ ጋር ነው የሚመጡት። እንግዲህ ደብዳቤው ከተጻፈ ማጋሪ እንደምንችል ወንጀል ነው እኮ። እኛም ባስ ነበርን። እንደው ቀድማ በመያዟ ታድላ አላችሁ? ቤቲ ንገሪኝ። አሁን ላይ ያኔ ያው ሆነማ እንዴ ሳንቺ የቅድስተ ማርያም ቆይታችሁን እንዴት ነው አንቺ የምትነግሪኝ ቤቲ? እኔ በጣም ደስ ይል ነበረ። በጣም ማለት ነው። በጣም እንደ ማለት አሁን ጆኒ ነው ሴንት ሜሪ ስንል ጆኒ ነው አቶ ዮሐንስ ማለት ነው የሚመጡብኝ። ለምን እንደ አንድ ኃላፊ እንደተሰጠው ሰው ብቻ ሳይሆን ልክ እንደ አባት እንደ ሁሉም ሆኖ የሚቀርጽ ኃላፊ ነበረ። ስለዚህ ህይወቴ ብዙ አሉ የሚጠቀሱት፣ ግን የእሱ ሁሉም የሚመጣብን እዛ ውስጥ እንድናሳለፍ ሁሉም እንድናስበው ሴንት ሜሪ ብለን ስንል እንድናስበው ፍቅሩን ብቻ ሳይሆን ያው በሀይለኝነት ውስጥ ፍቅሩን የሚገልጽልን ስለነበረ በጣም ደስ የሚል ጊዜ ያሳለፍኩበት ትምህርት ቤቴ ነው። በጣም የምወደው ስርዓትን ተምሬበት ልጅን እንዴት አመጾ ማሳደጊያ የሚለውን ነገር አይቼበት ኃላፊነት እንዴት መወጣት ነው የሚለውን ነገር ጆኒ ላይ ተምሬበት የወጣሁት ነው። አቶ ዮሐንስ እንግዲህ ጆኒ በሚለው ስለለመዱ ነው እኛ ጆኒ እያልካለ ቅድም ሰማሃልም ብላለች። ቤቲ አይናፋር ናት ስላቸው እኩል ማን እንዴት መቼ አሉኝ። አይደለሽም እንዴ? ትንሽ ፈሪ ነኝ እንጂ አይናፋር አይደለሽም። አይ አይናፋር መሳይ ናት። ዘጸአት ንጉሴና ቤተልሔም ላቀው የዛሬ ያኔ መምህራኖቿን አመስጋኝ የሰማር ኪሮስ የክፍል የትምህርት ቤት እንዲሁም የህይወት ዘመን ጓደኞች በጣም አመሰግናለሁ። በጣም እናመሰግናለን። እሺ ሰማር፣ የ12ኛ ክፍል የማትሪክ ዝግጅት እንዴት ነበረ? ከ12 በፊት 10ኛ ክፍል ማትሪክ ወስደናል እኛ። ማትሪክ ዝግጅት 10ኛ ክፍል ማትሪክ ወስደሻል? አዎ 10ኛ ክፍል ማትሪክ ጥሩ ዝግጅት ነበረ ትምህርት ቤታችን ያዘጋጀን። እሺ በተለያዩ ጊዜዎች ሞዴል ፈተና ነበሩ፣ ቅድመ ዝግጅቶች ነበሩ። በጣም ድንቅ የሚባሉ መምህራኖች ናቸው የነበሩን። በሁሉም ሳብጀክት ለይተ እንትነኛው ትምህርት ይሄኛው ምትለው አይደለም። በሁሉም ብቁ ሆነን እንድንቀርብ ተወዳዳሪም ሆነን እንድንወጣ በደንብ ነበር ያዘጋጁ። ደግሞ እግዚአብሔር ይመስገን የልፋታቸውም ውጤት ጥሩ ነበር። በጣም ውጤታማ ነበረን የ10ኛ ክፍል ውጤታችን ላይ። 10ኛ ክፍል ስትደርስ ትመርጣለህ ናቹራልና ሶሻል ብለህ። እኔ ሶሻል ተማሪ ነኝ
ውስጤ ሞር ወደ ሶሻል ነበር የሚያዘነብለው። ስለዚህ ሶሻልን መረጥኩኝ። እንዳጋጣሚ ሆኖ ጓደኞቼም እንዳለ ሶሻል ተማሪዎች ናቸው የሆኑት መረጥን። የዘጻት ባለቤትና ደግሞ አብዛኞቹ ወንዶች ናቹራል ሳይንስ ገቡ እና ከፍላችሁ ሁላችሁም ናችሁ ውጤት ያመጣችሁት? ሴንት ሜሪ የኛ ባች የወደቀም አነስተኛ እንትንም ውጤት ያመጣም አለ ብዬ አላሰብም በሰዓቱ። ምክንያቱም አቶ ዮሐንስ በጣም የኮራበት ውጤት ነው የነበረው። ጥሩ ነበረ የነበረው። እንትን ከኛ በፊትም የነበሩት ከኛ በታችም ጎበዝ የሚባሉ ተማሪዎች ናቸው የነበሩት። እውነት ለመናገር ተወዳዳሪዎችም ነበሩ የነበሩትና ተወዳዳሪዎች ነበርና ጥሩ ውጤት ነበር ያመጣ ነው። ለአስተማሪዎችም ለወላጆችም የተመደባችሁ ነበር። እኔ 6 ኪሎ ነው የተመደብኩት። እሺ በምርጫ ነበረ ታስታውስ ከሆነ በምርጫችን የመጀመሪያ ምርጫ አዲስ አበባ ነበረ። አዲስ አበባ ዩኒቨርሲቲ ተመደብኩኝ እኔ ካምፓስ። እኔም ዘጻትም እና የተወሰኑ የሴንት ሜሪ ተማሪዎች ወደ አዲስ አበባ ዩኒቨርሲቲ ገባን። ያው የተለየ ዲፓርትመንት ብንሆንም ወደ አዲስ አበባ ዩኒቨርሲቲ ገባሁኝ። 6 ኪሎ ሜን ካምፓስ ተመደብኩኝ። ምን አጠናሽ? ሳይኮሎጂ። የሚገርም ሳይኮሎጂ የመጀመሪያ ምርጫ ያልነበረም ህግ ነበር ማጥናት የሚፈልገው። የመጀመሪያ ምርጫ ህግ ነው። ሁለተኛ ሳይኮሎጂ ነበረ። የህግ ዲፓርትመንት በጣም ጥቂት ተማሪዎች ነበር የወሰደው። ስለዚህ እንግዲህ ካልተወሰዱት መሃል ነበርኩኝ። ስለዚህ ወደ ሁለተኛ ምርጫ ነው የተካሄደልኝ እና ሳይኮሎጂ ተመደብኩኝ። ግን እንኳንም ሆነ ብዬ የተማርኩት ትምህርት ነው። እዛ ስንማን ሌሎች አዳዲስ ጓደኞች አልመጡም? ሰብስበሻቸው የምትሄጃቸው ዘጻት ጋር? ብዙ ነው የሚገርምህ። ከእኔ ዲፓርትመንት ብቻ ሳይሆን ከተለያየ ዲፓርትመንት። ለምሳሌ ከግቢ ስወጣ ከክላስ እስከ ግቢ ከሆነ አንድ ተማሪ ጋር እያወራሁ ድንገት ከወጣሁኝ በሚቀጥለው ቀን ጓደኛዬ ነው። ሀይ ሰላም ተባብለን ተቃቅፈን የሞቀ ወሬ እያወራን እንመለሳለን። እና ዘጻት ደግሞ ማን ነው ስትለኝ ትናንት እኮ አብረን ስንወጣ ኧረ ሴትዮ ትለኛለች። እና በጣም ብዙ አዳዲስ ጓደኞች ተዋወቅን ተፈጠሩ። ግን ያው ጓደኝነቱ ምን ያህል ጠንክሮ ቀረ እምብዛም ነው። ስለአሁን በተለያየ አጋጣሚዎች ስንገናኝ በጣም የጠበቀ ሰላምታ አለን። ከአንዳንዶቹ ጋር አልፎ እንደዋወላለን። ያው ፌስቡክ እና የተለየ ሶሻል ሚዲያ ላይም ስንገናኝ እንዴት ነሽ እንዴት ነህ የሆነ ነገር ሲወልዱ ሲያገቡ ምን ሲሉ እንኳን ደስ አለሽ መባባሉ ምናምን አለ። የጠበቀ ወዳጅነት ባይኖርም ከዛ በኋላ ከዛ ውጤት እንዴት ነበረ? በስም ታስታውሻቸው የዩኒቨርሲቲ ጓደኞች አሉሽ? ውይ ብዙ ናቸው። ለምሳሌ ኦሪት ኃይለ ኪሮስ የምትባል ጓደኛ ነበረችኝ። ኦሪት ኃይለ ኪሮስ አዎ። እንደውም አንድ ጊዜ ምንድነው ስታት ነው እንደዚህ ክላስ ሆነን የረበሽን መሰለውና ሰውየው እኔ ሰማሃር ኪሮስ ነኝ፣ ሰው ኦሪት ኃይለ ኪሮስ ናት፣ ባካችሁ የኪሮስ ልጆች ውጡልን አለ። እውነት ለምናገር አላጠፋልም መሰለው እንግዲህ አሮን ነው እንዴት እንደሆነና ኦሪት ኃይለ ኪሮስን አስታውሳታለሁ። እስካሁንም እንደዋወላለን፣ አልፎ አልፎም ሰላም እንባባላለን እንደዚህ። ከዛ ውጪ ግን አሉ ለምሳሌ እነ ሄኖክ ኃይሌ የኢፒኤ ስራ አስኪያጅ ነበረ መሰለኝ፣ ወራድ ባላቀም የኢትዮጵያ ሳይኮሎጂስት አሶሲዬሽን ሳይኮሎጂስት ማህበር ስራ አስኪያጅ ነበረ። እሱ የኛ ባች ነው፣ የኛ ጓደኛ ነው። እነ ዳንኤል እንደዚህ የሚባሉ ነበሩ ብዙ። የ6 ኪሎ የአዲስ አበባ ዩኒቨርሲቲ የ3 አመት ቆይታሽ እንዴት ነበረ? ከዩኒቨርሲቲ 3 አመት ቆይታዬ በኋላ የመጨረሻ አመት ተማሪ ያለን ያው ፔፐር ምንም ስለምንሰራ የተለያዩ ድርጅቶች ሴቶችና ህጻናት ላይ የሚሰሩ የተለያዩ ድርጅቶች አገለግል ነበር፣ የነጻ አገልግሎት ለፔፐርም እንዲጠቅመኝ። ከዛ ተመርቄ እንደወጣው ግን የመጀመሪያ መስሪያ ቤቴ የነበረው የኢትዮጵያ ሴቶች ማህበራት ቅንጅት ኔትወርክ ኦፍ ኢትዮጵያን ወመን አሶሲዬሽን የሚባል። ቆይ ወደ ስራ ዓለሙ ከመሄድሽ በፊት የምርቃት ፕሮግራሙ ወይም የቤት ኮንግራጁሌሽን ሴሬሞኒው እንዴት ነበረ? ውይ ምርቃቱ እኔ ድግስ አልፈልግም ነው የሁሌ ስማር ገና ዩኒቨርሲቲ ሲገባ ጀምሮ አደራ እንዳትደግሱልኝ እያልኩኝ ነው የጨረስኩት እና ድግስ እንደሌለ ነው ማቀው። በቃ ተመርቄ እመጣለሁ፣ ወተን ምሳ እንበላለን። እሺ አባ በቃ እናቴንም ማሳምኜ ምናምን ከዛ ሄድኩኝ። እንግዲህ አስመርቀውኝ መጡ። ልክ ግቢ ስንገባ ትልቅ ድንኳን ተጥሏል። ትልቅ ድንኳን የቀረ እንግዲህ አባቴ ወዳጆች ያው አርቲስቶች ናቸው እንደምታውቀው ብዙዎቹ። የቀረ አርቲስት ከኛ ግቢ መጡ አሉ እንዴ? ኦፍ ኮርስ ጋሽ ተፈሪ ያለው ጋሽ ተፈሪ እንግዲህ አጎቴ ነው። እናትና አባቴ ገና ሲጋቡ ሲተዋወቁ የአባቴ ዩኒቨርሲቲ ጓደኛው ነው፣ የእድሜ ዘመን ጓደኛው ነው እስካሁንም። እናትና አባቴ ሲተዋወቁም ለትዳር ሲበቁም በቦታው የነበረ ሰው ነው። ሰሞኑንም ለኪያ የልደት ዝግጅት እንትን ስንል በዋነኝነት እሱ ነበር ሲያስተባብር ነበር እና የቀረ አርቲስት አልነበረም። በጣም ትልቅ ዝግጅት፣ በጣም የሚያስደነግጥ ኢሞሽናል የሚያረግም ነበርና ከዝግጅቱም ከድግሱም ከመብል መጠጡ ሁሉ በላይ ግን በቃ የእናትና አባቴን መኩራት ነው ያየሁት። እቺ ትንሿ እንዲህ ታኮራለች ወይ
የሚለውን ነው ያየሁትና somehow የዛለት የደስታቸው ምንጭ መሆኔ በራሱ በቃ በጣም ደስ ይል ነበር ብታይ። የታላላቆችሽ የታናሽሽ ስሜትስ እንዴት ነበረ? አዊ ታላላቆቼ በጣም ደስተኛ ነበሩ። በቃ ወገባቸውን አስረው ሲሰሩ ትልቅ ሰው ማለት እንትን ሰው የሚድሩ ነው የሚመስሉት። እንደው ዩኒቨርሲቲ ተመርቆ የወጣ ሰው ሳይሆን የሚመስለው ትልቅ ድግስ ነው የነበረው እና ግን ለታናሽም ትልቅ ስንቅ ሆነላት፣ አደራም ጭምር ሆነላት። እሷም ይጠበቅብሻል ያንቺ ደስታ ሙሉ ቤቱን እንዲህ ነው የሚያስፈነድቀው። ስለዚህ ወለም ዘለም የለም ቀጥ ብለሽ ተማሪ እና ለነገሩ እድለኛ ናት። እንትን ነው ጥሩ ታላቅ እህት ነው ያላት። እንደ እህትሽ እየተባለች ነው ያደገችው። ከዩኒቨርሲቲ በጣም የምትወጃቸው መምህራኖች? ከዩኒቨርሲቲ ብዙ ጥሩ መምህራኖች ነበሩ። ግን ያው የተለያየ ኮርሶችን ወስድ ስለነበር ሜቢ አንዱ መምህር ሌላኛውን ኮርስ ላይ ሰጥህ ይችላል። ነገር ግን ገና መጀመሪያ እንደገባን ኢንትሮዳክሽን ቱ ሳይኮሎጂ ሰጠን ሲመስለኝ። አሁን ባይናው ፕሮፌሰር ወይ ረዳት ፕሮፌሰር ሊሆን ይችላል። እንዳልካቸው የሚባል አስተማሪ ነበረን። እንዳልካቸው ካሳ ይሁን ስሙን ልሳሳት ይችላል ያባ ግን እንዳልክ የሚባል አስተማሪ ነበረ። በቃ ሁላችንም ወደንም በምርጫም ያለምርጫም ሳይኮሎጂን የተማረ ተማሪ ሁላ ሳይኮሎጂ ትክክለኛ ምርጫ እንደሆነ አምኖ እንዲማር ያረጋ አስተማሪ ነው። ሳይኮሎጂን ምን ብዬ ልንገርህ በጣም እንደሚያምር ትረካ ልብ ውስጥ እንዲቀር አርጎ ነው ያስተማረን። የእንዳልክን ክላስ የሚቀር የሚያረፍድ ተማሪ የለም በምንም ተአምር። ክላስ መግባት ፊት መቀመጥ የማይወድ ተማሪ እንኳን ፊት ለመቀመጥ ማለት ፊት ባለመቀመጥ የሆነ ነገር የሚጎልብህ እስኪመስልህ ድረስ አፋችንን ከፍተን ነው የተማርነውና የሚገርምህ ምናጠነው ከዛ ደግሞ ፈተና ስንፈተን ጥሩ ውጤት ምናመጣውን እሱን ላለማሳዘን እስኪመስለን ድረስ። ምክንያቱም በቃ ያሳፍራል እሱ በዛ ደረጃ እንደዛ ሆኖ አስተምሮ ውጤት አለማምጣት በጣም ያሳፍራል። እና እንዳልክ የሰጠኑን ኮርሶች እንዳለ ብዙ ተማሪ በጥሩ ውጤት ነው የሚያልፈው የነበረው። አመስገኛቸው እንዳልክ ያኔ ጎረምሳ ነበር መሰለኝ አሮን ነው። አሁን አንድ ሁለቴ አይቻለሁ የተለያየ ቦታዎች እንደዚህ መመገቢያ ቦታዎች ላይ ከሩቅም ቢሆንና ያኔ በጣም ወጣትም ነበረ። ግን በጣም አመሰግናለሁኝ ጋሽ እንዳልክ። አንደኛ ገና አዲስ ነን ለዩኒቨርሲቲ። ስለ ዩኒቨርሲቲ የሚወራልህ ነገር አለ ማለት ኢንጆይ ከምታረገው ፓርቲ በልጥ አደራና ሸክሙ አይደለም ይበዛው ገና ስትገባ። ዶርም ይዛችሁ ነበር እንዴ? ኖ የአዲስ አበባ ልጆች ስለሆነ ዶርም የለንም እኛ እና ብዙ ነገር ነው ይዘህ የምትገባውና እንዳልክ አይነት የበቁ አስተማሪዎች ደግሞ ሲያስተምሩ ያስፈራል። አልፈው ይሆን ችለው ይሆን እንዴት ይሆን ነው የምትለው ገብቶሃል። ከዛ ይልቅ ግን እንዳልክ ሲያስተምር ማለት እንዴት ነው ሰቂዬ ቀርቼ እንደዚህ አይነት አስተማሪ ሆኖ ነው ኒያምሮ ውስጥ የነበረው። በቃ ማለት በሱ ብቃት እንዴት ነው ሰው ማስተማር የሚችለው ነው ውስጥ የነበረውና በቃ የብቃትን ኤክሰለንስን ደረጃ ስላሳየን ለኔ ደግሞ በግሌ የዩኒቨርሲቲ ቆይታዬ ከመጀመሪያው ጀምሮ ጥሩ እንዲሆን ብሩህ እንዲሆን ስላረገ እርግጠኛ ነኝ አያስታውሰኝም። ገብቶሃል። ምንም የተለየ አክቲቪቲም ስላልነበረኝ አያስታውሰኝ አይችልም። ግን ሁሌ 6 ኪሎ ሲባል እኔም የኔ ባች የነበሩት ሳይኮሎጂ ተማሪዎች ሁሉ እንዳልክ ነው የሚመጣልንና ከልብ አድርጌ አመሰግናለሁ። ሳይኮሎጂ እንደዚህ የሚወደድ የሚጣፍጥ የሚኖር ደግሞ ትምህርትም ፊልድም እንደሆነ አሳይተህ ስላስተማርከን እጅግ አድርጌ አመሰግናለሁ። ሰማር በያኔዎቹ እንግዳ ሆነው የሚመጡ ያኔ መምህራኖቻቸውን አመስጋኝ በመሃል ላይ ድንገተኛ አንድ ጥያቄ ይቀርብላቸዋል። ለጥያቄው ትክክለኛ መልስ ካገኙ የመጽሐፍ ስጦታ ያገኛሉ። ትክክለኛ መልሱን ካላገኙ አላገኙም ነው፣ ሽልማቱም የለም። የምትጠየቂው የሙዚቃ ጥያቄ ነው። ቀጥሎ የምታዳምጪው ዘፈን የማን ነው? ስሚው። ጥያቄው አሁን የሰማነው ሙዚቃ ማን የተጫወተው ዘፈን ነው? የዘፈኑ ርዕስንም ንገሪኝ። የጋሽ ጥላሁን ገሰሰ ፍቅርሽ ነው የጎዳኝ። እኪያ ልጅ ነኝ ይሄን ያለማወቅም አልችልም። መልካም ትንሽ እንስማ። እንዳልበላ
ሰግቼ እንዳልጠጣ ያረገኝ ፍቅርሽ ነው መቻጣው የተወደዳችሁና የተከበራችሁ አድማጮቻችን የምታዳምጡት የያኔዎቹ ፕሮግራማችንን ነው። ሰማሃር ኪሮስ የዛሬ የያኔዎቹን መምህራኖቿን አመስጋኝ እንግዳችን ነች። ከሷ ጋር ነው ቆይታ እያደረግን ያለነው። አብሯት የተማሩ የክፍልና የትምህርት ቤት ጓደኞቿን እንዲሁም የተማረችባቸውን ትምህርት ቤቶችም ያስታውሰች ነው። ቀደም ሲል ለጥያቄ የቀረበው ፍቅርሽ ነው የጎዳኝ የጥላሁን ገሰሰን ዘፈን ትንሽ ሰምተን እንመለሳለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ሰማር በህይወታችንም በትምህርት ቤት ቆይታችንም የወላጆች አስተዋጽኦ ቀላል አይደለም። ያግዛሉ በመማር ማስተማሩ ሁሉ። እኔ ወላጅ ስለ ወላጅ ሲነሳ ሰዓት ከማይበቃቸው ልጆች አንዷ ነኝ። ምክንያቱም ብዙ ተደርጎልን ያደግን ልጆች ነን እኛ። ወላጆቻችን ከአቅማቸው በላይ የሚያስፈልገንም ብቻ ሳይሆን የምንፈልገውንም ጭምር እያረጉልን ነው ያደግነው። ይህ ስለ በማሞላቀቅና ከመስበር በማስወጣት አይደለም። ከሚገባው በላይ ለምሳሌ እነሱ በልጅነታቸው አጣነው ብሎ የሚያስቡትን ነገር ሁሉ እንደ ቁጭት እኛ ላይ ኦቨርሎድ ፍቅርም እናቴም አባቴም ስማቸውን ሲጠሪ አባቴ ኪሮስ ኃይለሥላሴ ይባላል። አክሽን አዎ እሺ እናቴ ጸዳለ ግርማ ትባላለች። ሰማር አንድ ድምጽ ላሰማሽ። ኢትዮጵያን እንቃኛት። የምናስስበት ስንት ሰዓት ይቀርብ እንደነበር ታስታውሳለህ? 3 ሰዓት ጠዋት። ለምን ማታ እኮ ነው ድጋሚ ነው ጠዋት። ድጋሚ ጠዋት 3 ሰዓት ነበር የሚቀርበው። እኔ ማታ ነው ማዳምጣው። ጠዋትኛ ትምህርት ቤት ነና ትምህርት ቤት ሊሄድ ስል ሰማዋለሁ። በቃ ተምቼ ነው ሄደው። በጣም ደስ ይላል። ቅድም በህይወትሽ ውስጥም በትምህርት ቤት ጉዞሽም የወላጆችን ድጋፍ አስተዋጽኦ እንደነበር ነግረሽኛል። እንዲያው ስለ ወላጆች ምን ማለት ትችያለሽ? አንደኛ እንደኔ እንደሰምሃል ፈጣሪ በጣም አድልቶልኛል እላለሁ ለኔ። ምክንያቱም በቃ በሌላ እናትና አባት እንዳልቀና አድርጎኛል። ፍቅር በጣም ከበዛበት ቤት ነው የወጣሁት። እውነቱን ንገሪኝ ካልከኝ እናትና አባቴ በጣም ፍቅርን አስተምረውናል። መቻቻል፣ መከባበር፣ መተላለፍ፣ ይቅር መባባል። ይሄ ሁሉ ደግሞ እንዳለ መወያየትን ምንም ነገር ጠረጴዛ ላይ መጥቶ ላይፈታ አይችልም። ገብቶሃል? ምክንያቱም እንደ ቤተሰብ ስናወራው ጀጅ አትደረግም፣ አትገመገምም። የሚሰሙ ጀጅ ከማረግ አንግል በቃ ማለት እንዴት አረጋለች ከሚል ሳይሆን በእኔ ጫማ ሆኖ ነው ማወራውን ሁሉ የሚሰሙትና በጣም ተረድተውን አስረድተውን ብዙ ነገር። ባለፈው ሚያዝያ 27 2017 ዓ.ም በአገር ፍቅር ለአባትሽ ከያኒ ኪሮስ ኃይለሥላሴ የደመቀ የእንኳን ደስ ያለ እንኳን አደረሰ የናመሰግናለን ፕሮግራም ተዘጋጅቶ ነበረ። ብዙዎች ተመሳሳይ ስሜት ተሰምቷቸዋል። በአመራር ክህሎቱ በኪነ ጥበብ ስራው እንዴት አይነት ምስጉን እንደነበረ ባንደበታቸውም በብራቸውም ሲናገሩ ሲጽፉ ሰምቻለሁና ይሄ ያስደስታል አይደል? በጣም ማለት ይሄኛው ምናልባት የአባትነት ብቻ ሳይሆን አድሚኒስትሬቲቭ ስራ ላይ ያለ ወይ ኪነ ጥበብ ላይ ያለው ችሎታ ሊሆን ይችላል። ከዛ ውጪ እንደ አባት ደግሞ በጣም ከኛ እኩል ተናንሶ እንደ ህፃን ሆኖ ቲኔጀር እያለን እንደ ቲኔጀር አስቦ እንደ ቲኔጀር ሆኖ በእድሜያችን ልክ ነው ነግረሽ ታውቂያለሽ ለጋሽ ኪሮስ? ኪያዬን ሁሌ ነው ማመሰግነው። ኤቭሪዴይ ስገባም ስወጣም ያውቃሉ። እኔ አይ ቲንክ ጎበዝ ነኝ ፍቅር መግለጽ ላይ ይመስለኛል። በተለይ ለእናትና ለአባቴና ሁሌ እንደምወደው ነግረዋለሁ። ሁሌ አባቴ እንደሆነ በመሆኑ እንደምኮራበት። ከዛ ደግሞ ሁሌ እንደ ታላቅ እንደ አባት ነው እንደ እናት ነው የምመርቀው። የሚያስቅ ሁሌ ስወጣ በቃ ዳስሽው ጸልይለት በቃ ባርኪው እኛ በመሆኑ በጣም ደስተኛ እንደሆንኩ እግዚአብሔር በእድሜ በጸጋ በሞገስ እንዲከበው ሁሌ መርቄው ነው የምወጣውና ከኔ ብዙ ፍቅር ሰምቷል ያስባለሁ። ዛሬም በአደባባይ በያ አባትዬ በጣም ነው የምወድ። አባትዬ ነው የምትይው? አዎ እኛ ቤት ስም የለም ግርምሽ ብዙ ስም ነው ያለው። አባትዬ፣ ኪያዬ፣ አባት ምናምን ማለት ነው የለምና ግን ብዙ ጊዜ ያው አባትዬ ነው የምለው እኔ። አባትዬ በጣም ነው የምወድ። በጣም እንኳን አባቴ ሆንኩ ሁሌ ነው የምልህ።
ማለት ህይወትን በብዙ አቅጣጫ እንዳይ ስላረከኝ መጥፎን ከጥሩ እንዴት መለየት እንደሚቻል እንዴት ማስተዋል እንደሚቻል ለሰዎች ምላሽን ሳይጠብቁ መልካም መሆን እንዴት እንደሚቻል ሁለታ ጠባቂ ሳይሆን ከኛ የሚያልፍ ህይወት እንድንኖር አርገ ስላሳደከን እጅግ አርገን እናመሰግናለን። ደሞም በየሄድኩበት ሁሉ ስላንተ የሚያሸማቅቅ የሚያሳፍር አንገት የሚያስደፋ ታሪክ ሰምተን ስለማናቅ አይደለም እኔ ለልጅ ልጆች የሚተርፍ ኩራት ነህ አንተና ሁኑ ምትለንን ሆነ ስላሳደከን እጅግ አርገ አመሰግናለሁ። ጋሽኪሮስ መስመር ላይ አለ እንዴ? ሄሎ አያውቅም የት እንዳለው አባ ሄሎ ይሰማል ጋሽኪሮስ? ይሰማኛል ግርምዬ። እሺ ሰማል ያለችውን ሰማውኛ ሁሌ የምትለው ነው። እሺ አባቴ እንትኑ አይቀየርም፣ ቃሉ አይቀየርም። ሁሌ የምትለው ምስጋና ነው። ወቀሳም ደርሶብኝ አያውቅም። አሁን እንግዲህ እነሱ ልጆቼ ወላጅ ሆነዋል፣ እኔ ልጅ ሆኛለሁ። እንደ ወላጅ ነው የሚመክሩኝ፣ የሚገስጹኝ፣ የሚያበረታቱኝ፣ የሚያጽናኑኝ። በተረፈ ግን ሁልጊዜ ስለራሳቸው ቲንክ ዜ አር ግሬትፉል በጣም ትልቅ እንትን ነው የሚሰማቸውና ጊዜ እንዳከበሩኝ እንደመረቁኝ ነው። ነገር ግን ግርምዬ እግዚአብሔርም ባርኮ ሲሰጥህ ነው። እውነት ነው። እግዚአብሔር ባርኮ ነው የሰጠኝ። እኔ በትምህርት ነው ማምነው። ሌላ ምንም ነገር እንደሌለኝ ነበር ስነግራቸው ያደግኩት። በትምህርት ግን ደግሞ አጋጣሚ የሆነው ሴቶች ናቸው። አንድ ወንድ ውጭ ነው ያለው። ሴቶቹ ናቸው እኔ ጋር በረዥም ዘመን የኖሩት ከኔ ጋር የተማሩትና ሴቶች ብቻ ትሆኑ የተማረች ሴት፣ የተማረች እናት፣ የተማረች ሚስት፣ የተማረች ልጅ፣ የተማረች እህት፣ የተማረች አክስት፣ አዋቂና በሳል ሁኑ። ትምህርት ጥግ የለውም መጨረሻ የለውም እያልኩ ስላሳደግኳቸው እግዚአብሔር ይመስገን። መቼም ክላርዬ ያው ሰምሃል ክላር ነው የምንላት በቤት ስም። ማርቼ ስለተወለደች ክላራ ነው የቤት ስሟ። ሰምሃል ሳይኮሎጂ ቢኤ ወስዳለች። እሷ ታናሽ ደግሞ በ8 ዓመት ምሳንሳት በፓብሊክ አድሚኒስትሬሽን ማስተርሷን ወስዳለች። እና እነዚህ ልጆች ብዙም አላሳፈሩኝም። በትምህርትም ጎብዘዋል። ሰምሃል በትምህርት ቤት በጣም ነበረች። ሴንት ሜሪ ነው የተማረችው። ሴንት ሜሪ በጣም ዲሰንትና የምትከበር ልጅ ነው የነበረችው። እንዳውም በስሟ ይጠሯትም አቶ ዮሐንስ። በዚህ አጋጣሚ አቶ ዮሐንስን የምታመሰግናቸው ይለኛል። አቶ ዮሐንስ ኪሮስ ነው የሚሏት እንጂ ሰምሃል አይሏትም ነበር። እና በጣም ምስጉን ተማሪ ነው የነበረችው። አባቴ ላቋርጥህ አባ፣ በነገራችን ላይ ግርምሽ ጋሽ ዮሐንስን አገናኘኝ ነው እንዴ? አዎ በጣም ሰርፕራይዝ ነው የሆንኩት። ትልቅ ነገር ነው፣ ትልቅ ነገር ነው። እግዚአብሔር ያክብርህ። አቶ ዮሐንስ ለሌሎች የሴንት ሜሪ ካሁን በፊት ለነበሩትም እስካሁን ላሉትም ተማሪዎች በጣም መልካም አባት፣ መልካም አርአያ የሚሆን ዳይሬክተር፣ አስተማሪ ነውና ቢመሰገን ይገባዋል። ነው ያኔ ይጠሉታል ስለሚቆጣ ስለሚያስፈራራቸው ወላጅ ስለሚጠራባቸው እንትን ይላል። ሲወጡ ግን ለካ ጋሽ ዮሐንስ ለኛ ብሎ ነው ብሎ በጣም ነው የሚወዱት አቶ ዮሐንስና አቶ ዮሐንስ መመስገን ያለበት ነው። ሰምሃል አጋጣሚውን አግኝታ ዛሬ በአደባባይ ላይ ያኔ ተቆጪ፣ ገሳጭ፣ መካሪ የትምህርት ቤቱን ርዕሰ መምህር ዮሐንስ ወልደ ማርያምን አመስግናለች። በጣም እንኳን አመሰገነች። ይገባዋል። ወላጆችን ቢጠየቁ ትልቅ ቦታ ላይ መድረስ እዛ ትልቅ ቦታ ደርሰው እሱ ይመኝላቸው የነበረው ነገር እንዲሆኑ ይፈልገው የነበረው ነገር ሆነው ተገኝተው እነሱም ያንን አንደርስታንድ አድርገውለት ሲያመሰግኑት በጣም ነው ደስ የሚለው። በቃ ሌላ ነገር እኮ ምንም ማድረግ አይችልም። ቀደምቶቹን የትናንቶቹን ተማሪዎቻቸው ትልቅ ቦታ ደርሰው ሲያዩ ደስ ይላቸዋል። በተረፈ አቶ ዮሐንስ እግዚአብሔር ያዘዘለትን ያለለትን ነው የሚበላው። የሁሉ ተማሪ አይደጉሙም አቶ ዮሐንስን ወይም አስተማሪዎቻቸውን አይደጉሙም። ግን መመስገን ትልቅ ነገር ነው። ለዚህ መብቃት ትልቅ ነገር ነው። የልጆቹም እዚህ ደረጃ መድረስ ትልቅ ደረጃ መድረስ የአስተማሪዎቹ ውጤት። ሰምሃል ግን ያኔ እንዴት አይነት ባህሪ ያላት ተማሪ ነበረች? በጣም ጎበዝ ነች። ጎበዝ ነች ስለምንድን ነው? ሁሉም ነገር በፕሮግራም ነው። እንዲህ አድርጌ እንዲህ አታርጌ አትባልም። እሷ ራሷ አስባ ፕላን አውጥታ ለሰን ፕላን አለ። የትኛው መቼ እንደምታጠና የትኛው መቼ እንደምትሰራ ታውቃለች። ከትምህርት ቤት ሲመጡ ልብሳቸውን ቀይረው መክሰስ በልተው ትንሽ ሪላክስ አድርገው ወደ ጥናት ነው። አስጠኝ እንዳውም አልነበራቸውም የኔ ልጆች። በራሳቸው መንገድ ነው እርስ በራሳቸው እየተረዳዱ ህትማማቾቹ ራሳቸውን በራሳቸው ነው ሰልፍ እንትና አድርገው ነው ትልቅ ደረጃ የደረሱትና 10ም 12ም ቆንጆ ቆንጆ ውጤት ነው የሚያመጡትና እኔ ሁልጊዜ የምላቸው ነገር ነበረ። እኔ ጎበዝ ልጅ ባለው አባት እናት ነው የምቀናው እንጂ በዝና በስልጣን አልቀናም። ግን ጎበዝ ልጅ በጣም ጎበዝ ጂኒየስ የሆነ ልጅ ባለው ወላጅ ግን እቀናለሁ እላቸው ነበርና ያንን ምኞቴን አሳክተውልኛል። ሰምሃል እንዳውም 12ኛ ክፍል ስጨርስና ማትሪክ በጥሩ ውጤት ስታልፍ ምን አለችኝ? አባትዬ አለችኝ። ቀበሌ ቤት ነበር የምንኖረው። በጣም ጥሩ ያለች ቤት ነች እና አባትዬ እኔ ደግሞ አሁን ጎበዝ ወላጅ ባለው ልጅ ቀናሁኝ አለችኝ።
ምን አጎደልኩኝ አልኳት። ደነገጥኩ፣ የእውነት ደነገጥኩ። እኔ አጉድዬ አላውቅም። አንደኛ ቃል አልገባም። ቃል ከገባሁ ደግሞ ለልጆቼ ቃል የገባሁትን ሳልፈጽም፣ አሁንም የኔ ህይወት እንደዛ ነው። ለሰው ቃል ከገባሁ ማድረግ አለብን። ስለዚህ ቃል ገብቼ ያጎደልኩት ነገር የለም። በአቅሜ በመንግስት ሰራተኛ ደሞዝ ምንም ልጆቼ ከሰው አንሰው እንዲታዩ አልፈልግምና ምን አረኩኝ ብዬ ደነገጥኩኝና ምን በደልኩ አልኳት። ጎበዝ ተማሪ ባለው ወላጅ ቀናለሁ ብላኝ ነበር። እኔ ደግሞ አሁን ጎበዝ ወላጅ ባለው ልጅ ቀናሁ አለች። ምንድን ነው ቤት የለህም አንተ አለች። የሰራኸው ቤት የለም ማለት ይሄ ነው እንዴ አልኳት። በይኔ ቁጭ በይ ብዬ ቁጭ አድርጌ ያኔ እንጃ 2000 ብር ነው ምናምን ነው ደሞዜ። 2000 ምናምን ብር ነው ደሞዜ። ውስጥ ትልቅ ነው በዛን ጊዜ ደሞዜ ይሄን ያህል ነው አልኳት። ካልኩሌት አደረግን። እናንተ ተምራችሁ፣ አንቺና እናትሽ ተምራችሁ፣ በትራንስፖርት ሄዳችሁ፣ እኔና እናትሽም ኖረን ምግብ ተቋጥሮ ምን ተብሎ ልብሳችሁ ጫማችሁ ተብሎ ኑሮን ገፍተንበት ከዚህ በላይ ተርፎ የሚቀመጥ እኮ ገንዘብ የለን። እንደው ደሞዜ ይሄን ያህል ቢሆን ኖሮ ይህን ያህል ዘመን አጠራቅሜ አሁን አንቺ የጓደኞች ወላጆች የሰሩት ቤት እንስራ ብንል 3 ጊዜ ተወልጄ 3 ጊዜ ጥሮታ ወጥቼ ያንን ገንዘብ ባጠራቅመውም ያንን ቤት አልሰራም። ወይ ካልሰራም ወይ ይሄ ሰውዬ ሰነፍ ነው፣ መንግስት መስሪያ ቤት ተጣብቆ ምንም ነገር የለውምና እንርዳው የሚል ቤተሰብ ካሌለኝ በስተቀር ወይ በእናትሽ የሚረዳ የሚያግዝ ከሌለ በስተቀር ወይም ደግሞ ካልሰረኩ በስተቀር እንደዛ አይነት ቤት አይሰራም ብዬ ተማመንና ከዛ በኋላ እንግዲህ ያው ትልቅ ሆና 12 ጨርሳ ነው። ከዛ በኋላ ቤቷን ምታቅ አቅማቸውን የሚያውቁ ልጆች ናቸው እና እንዲህ ናቸው የኔ ልጆች። ጋሽ ኪሮስ በዚህ አጋጣሚ ባለፈው መጋቢት 27 2017 ዓ.ም የአገልግሎትና የህይወት ዘመንን ምክንያት ተደርጎ በአገር ፍቅር በሙያ አጋሮች በአድናቂዎች በቤተሰቦች ደመቅ ያለ ዝግጅት ተዘጋጅቶ ተከብረሃል። እዚህ አጋጣሚ እንኳን ደስ ያለ ማለት ፈልጋለሁ። ታንኪዩ ግርምዬ፣ ታንኪዩ። ለእኔ የተደረገው ነገር በሙሉ ለሌሎች ወንድሞቼና እህቶቼ ታላላቆቼ እንዲደረግ እመኛለሁ። እኔም አክባሪን እግዚአብሔር ያክብረው። ጋሽ ኪሮስ አንተ እየተናገርክ ልጅ ሰማር ኪሮስ በጥሞና በመንሰፍሰፍም ውስጥ ሆና ነው እያዳመጠች ያለችውና ከቆይታችን በኋላ ምን አለ አባቴን ያን ዘፈን በጋበዘው እያለች ነው ላሰማ። እሺ ዘፈኑን እየሰማን በዛው እንሰነባበታለን። አርቲስት ኪሮስ ኃይለሥላሴ የዛሬ የያኔዎቹን ፕሮግራም የያኔ መምህራኖቿን አመስጋኝ የሰማሃር ኪሮስ ወላጅ አባት እጅግ በጣም አመሰግናለሁ። ከፎቶ ላይ ባየው መልክ ግርማ ሞገስ ሳትነግረኝ ነገረኝ ምስል ለእኔ መኖርህ። አድማጮቻችን የያኔዎቹን ነው እያዳመጣችሁ የምትገኙት። አሁንም ከኛ ጋር እንድትሆኑ በአክብሮት ጋብዛለሁ። ናኑዳ ሰማር ከከፍተኛ ትምህርት የመጀመሪያ ዲግሪሽን ካገኘሽ በኋላ ወደ ስራ ዓለሙ የገባሽው ለመጀመሪያ ጊዜ የገባሽበት መስሪያ ቤት የት ነው? የኢትዮጵያ ሴቶች ማህበራት ቅንጅት ኔትወርክ ኦፍ ኢትዮጵያን ወመን አሶሲዬሽን ይባላል። በወይዘሮ ሳባ ገብረመድህን ዳይሬክተርነት የሚመራ ድርጅት ነው። ሴቶች ሰብአዊ መብቶች ላይ የሚሰራ ነው። እዛ ነበር የመጀመሪያ መስሪያ ቤቴ። መጀመሪያ ኢንተርን ነው የነበርኩት። ማለት ደሞዝ የለኝም። 6-7 ወር እንደዛ ሆኜ ነው የሰራሁት። የለኝም ነበረ ደሞዝ። ግን ቀንደ ደሞዝተኛ ነኝ። ዝንጥ ብዬ ነው የምሄደው። ጠዋት ነው የምገባው፣ ሰዓቴን አክብሬ ነው የምገባው የምወጣው። አሜን። ቤቱ የነበረው ዲሲፕሊን እንደዛ ለመሆን አይፈቅድም ነበረ እውነት ለመናገር። እና ስንት ዓመት በነጻ ሰራሽ? ወደ 8-9 ወር አልሰራሁም ብለው። ከዛስ በኋላ ወዴት ሄድሽ? ከዛ በኋላ አንድ ፕሮጀክት መጣ። ዩኤን ኖመን ስፖንሰር የሚያደርገው ፕሮጀክት መጣ። ጀንደር ሪስፖንሲቭ ባጀቲንግ የሚባል እንትን ላይ መጣና ወይዘሮ ሳባ እስኪ ፕሮፖዛል እንስራ አለችኝ። እሷን አጋዦኝ ያው አጋዥ ተባለ እንጂ ልማር ነው ቢካዝ ምንም አላውቅም ነው። እዛ ላይ እንድገባ አረገችኝ። ፕሮፖዛል አብረን ሰራን። ፕሮፖዛል አሰራር፣ ፕሮጀክት እንዴት ነው የሚነደፈው፣ በጀት እንዴት ነው የሚወጣው እና የመሳሰሉትን ነገሮች ጥንቅቅ አድርጌ ተማርኩኝ። ያው ወይዘሮ ሳባ እኔ ሳባ ነው ምላት። ከሳባ ተማርኩኝ። ከሳባና በዛ ሰዓት ከነበሩ ስታፎች እንዳለ እሱን ተማርኩኝ። ከዛ ልክ ያ ፕሮፖዛል እንዳሸነፈ እና ወደ ስራ ኢምፕሊመንት ሲደረግ
የዛ ፕሮጀክት ማኔጀር አረገች። ፕሮጀክት ኦፊሰር ሆንኩኝ። ያው እኔ ሆንኩኝ ማኔጀር። በስንት አመትሽ ነው ግራጁዌት አድርጌ እንደወጣሁ? እንግዲህ የተመረኩት 22 እያለሁኝ ነው። 23 አመትሽ ላይ አለቃውሽ? 23 አካባቢ ላይ ያን አንድ ፕሮጀክትን መስራት ጀመርኩኝ። እዚህ ኢትዮጵያ ካሳንቺስ አዋሪ አካባቢ ነበር ቢሮአችን። ማህበሩ በተለያዩ የኢትዮጵያ ክፍለ ሀገሮች ክልሎች ያሉ የሴቶች ማህበራት በዛ ማህበር ስር ነበረ። የተለያዩ ስልጠናዎች የተለያዩ ፕሮጀክቶችን ኢቫሉዌሽን ምናምን ለመስጠት ለኢቫሉዌት ለማድረግ ወደ ተለያዩ ክፍለ ሀገሮች እንሄድ ነበረ። ከሱ ጋር ተያይዞ በወቅቱ የነበሩ የተለያዩ በሴቶች ዙሪያ የሚደረጉ እንቅስቃሴዎችን በጣም አክቲቭሊ ኢንጌጅ የሚያደርግ ድርጅት ነበረ ነው። አሁንም አክቹሊ አሁንም ስራ ላይ ያለ ድርጅት ነው። ይበልጥ ነው ተጠናክሮ የቦርድ ሜምበሮቹ ወይዘሮ ሳባን ጨምሮ ኢትዮጵያ ውስጥ በቃ አፋችንን ከፍተን የምናያቸው የምናደንቃቸው ሴት ጀግኖች ናቸው። ሰሎሜ ታደሰ፣ ወይዘሮ መዓዛ አሸናፊ እና የመሳሰሉት በጣም ብዙ የቦርድ ሜምበሮች ነበሩና ከነሱ ጋር ተሰብስቦ መጻፍ፣ እነሱ ሲያወሩ ማዳመጥ፣ ሀሳብ ሲያንሸራሽሩ መስማት ለኔ በጣም ፕሪቪሌጅ ነበር። ስንት አመት ሰራሽ እዛ? አመት ከተወሰኑ ወራት። ከዛ በኋላ ወዴት ሄድሽ? ከዛ በኋላ እዛ እየሰራሁኝ አንድ ድርጅት ነበረ። ኢንተርናሽናል ድርጅት ነው። ጭነት አገልግሎት ነው የሚሰጠው። የተለያዩ ድርጅቶች ወደ ኢትዮጵያ እቃዎችን ያስመጣል። ፒያሳ አካባቢ ነበር ቢሮአቸው። እዛ ተቀጠርኩኝ። ተወሰነ ወራት እዛ ሰራሁኝ። ምን ይባላል? ቲዮ ኢንተርናሽናል ይባላል። እሺ፣ ቲዮ ኢንተርናሽናል ይባላል። የተወሰነ ወር እዛ ከሰራሁኝ በኋላ አጋጣሚ ዱባይ ላይ አዲስ ብራንች ቢሮ ይከፍቱ ነበረ እነሱ። ከዛ በፊት ቻይና ጓንዡ ዩ እና አይ ቲንክ ሆንግ ኮንግ ነበራቸው፣ እንዲሁም ጅቡቲና ሳውት ሱዳን ነበራቸው ቢሮ። የዱባይ ቢሮ አዲስ ይከፍቱ ነበረ እና ዋይ ኖት ማለት ፍሬሽ ሉክ ፍሬሽ ኢነርጂ እንደዛ ነውና ወደ ዱባይ ቢሮአቸው ሄድኩኝ። እዛ ሰራሽ? አዎ ዱባይ 4-5 አመት። በርግጥ የሄድኩበት ድርጅት የተወሰነ ጊዜ ነው የሰራሁት። የተወሰኑ ነገሮች ተፈጠሩ በመሐልና እሱን ስራ ቆሜ ከነሱ ድርጅት ወጥቼ ወደ ሌላ ኢንተርናሽናል ድርጅት ገባሁኝ። ምን ይባላል ኢንተርናሽናል ድርጅቱ? ኤግል ኤሮ እሱም እንዲሁ ጭነት ላይ ነው የሚሰራው። የተለያዩ የጭነት አገልግሎቶችን ነው የሚሰጠው በየብስና በአየር። በዋነኛነት ከቻይና ዱባይ፣ ከዛ ደግሞ ወደ ሱዳን፣ ጅቡቲ እንዲሁም ወደ ተለያዩ የዓለም ሀገራት የጭነት አገልግሎት ነበር የሚሰጠው እቃዎችን። ለስንት አመት ሰራሽ እዛ? 3 አመት አካባቢ ሰርቻለሁ። አጠቃላይ ዱባይ 7 አመት ቆየሽ ማለት? ወደ 7 አመት ቆየሁ። ከዛ ወደ ኢትዮጵያ ተመለስኩኝ። አጋጣሚ የተመለስኩበት ሪዝን ድንገት ነው። ታላቅ ወንድሜ ታመመ። እሱን መታመም ሰማው። አስደንጋጭ ነበር። በጣም ወደው ወንድሜ ነበር። እሱን ተከትሎ መጣሁኝ። እንደ አጋጣሚ ትንሽ መሞም ከበድ ያለ ነበር። በዚሁ ቀረሁ። አሁን እየሰራሽ ነው? አሁን ላይ የራሴን ስራ ነው የምሰራው። ትንሽ የንግድ እንቅስቃሴ ላይ ነኝ ያለሁ። ሰማር እነዚህ ከአጸደ ህጻናት እስከ ኤሌመንተሪ፣ ከኤሌመንተሪ እስከ ሃይስኩል፣ ከሃይስኩል እስከ ከፍተኛ ትምህርት ተቋም ከአካዳሚኩ ወይም ከቀለም ትምህርቱ ባሻገር በህይወታችን ውስጥ ጣልቃ እየገቡ ነጋችንን ያሳመሩልን ነጋችንን ያሳዩን መምህራን ዋጋቸው ምን ያህል ነው? ግርምሽዬ ይሄን ያህል ይባላል ብለህ ነው? ምክንያቱም ለምሳሌ ከኤሌመንተሪ ጀምረን አነሳን። በእኔ ህይወት እንኳን በትንሹ ብነግርህ እነዛ ሁሉ ዘመናት አልፈው ዛሬም ውስጥ ያሉ ገና ደግሞ ይኖራል። ለምሳሌ ስለ ጋሽ ዮሐንስ አነሳን። ኤሌመንተሪ ሃይ ስኩል ነው ተመርቄ ከወጣው ረጅም ዘመን ሆኖኛል። ዛሬም ማቶ ዮሐንስ ውስጥ ያሉ ነገም ልጆቼን ሳሳድግ ከሳቸው የወሰድኩት አለ የሚቀጥል ዘር አይደለ? የዘሩብን ዘር ደግሞ ይበቅላል እያለ ደግሞ ይቀጥላል እና ዋጋቸው በምንም ሊተመን አይችልም። እኔ ሁሌ ምመኘው አለ ለመምህራን አንዳንዴ ያስተማራቸው ልጆች ጥሩ ደረጃ ደርሰው ጥሩ ኑሮ ይኖራሉ። መምህራን ግን ባለበት ነው ያለው። የኑሮ ደረጃቸው ያሳዝናል። ጡረታም ከወጡ በኋላ እንደዚህ ብሎ ዞር ብሎ እንኳን የሚያያቸው ሰው የለምና ያፈሩትና የሚኖሩት የሰማይና የምድር ያህል ሩቅ ነውና ከልብ የምኛለሁ የሆነ ስርዓት መጥቶ እነሱን በደንብ ቢደገፉ ቢደጎሙ፣ ቢያንስ ጡረታ ያወጡትም ቀሪ ዘመናቸውን አመስግነው ትውልድን ባርከው መርቀው የሚያልፉ ቢሆን፣ ያሉትም ደግሞ የእውነት ተግተው መማር ማስተማሩ ላይ እንዲሰሩ የሚያረካ የደሞዝ ሁኔታ ቢኖራቸው፣ ኑሯቸው ጥሩ ቢሆን፣ ከቤታቸው ለብሰው ሲወጡ ስራ ብቻ እንደሚሄድ ሳይሆን ትውልድን እንደሚቀርጹ አስበው ቤታቸው ሙሉ ሆኖ ስለ ቤታቸው ሳያስቡ ስለ እነሱ ልጆችም ሳይጨነቁ ሙሉ ሆነው ወጥተው ያላቸውን ሰጥተው እንዲመጡ የተሻለ ጊዜ ይምጣላቸው። በቃ ይሄን ነው የምመኘው። ዋው በጣም አሪፍ ምኞት ነው። ግን ቆይታችን እንዴት ነበረ? በጣም ደስ ይላል በእውነት። ሰማር የኔና አንቺም ቆይታ እዚህ ጋር ይጠናቀቃል። በነበረን ቆይታ ተደስቻለሁ። ስለ ቆይታችንም እጅግ አድርጌ አመሰግናለሁ። ያው እንግዲህ ከስቱዲዮ የምንወጣው እንደ ቀደሙ አንቺ በምትጋብዥን የዘፈን ምርጫ ይሆናል። የማን ይዘጋጅ?
እንዳልኩ እንግዲህ አሁንም ወደ አባቴ ምርጫ ነው የሚሄደው። እሱ በጣም የሚወደው አንድ ሙዚቃ አለ። በቀደም መድረክ ላይ ተጫውተውለት ነበረ። እንደውም እዛ ላይ በጣም የቅርብ ጓደኞቹ ሁሉ መድረክ ላይ ወጥተው አብሮት ተንቀሳቅሰዋል። የጋሽ መልካሙ ተበጄ በሳቅ በጨዋታ በደስታ በሐዘን የተከበራችሁና የተወደዳችሁ አድማጮቻችን ያኔዎቹን ነበር ስታዳምጡ የቆያችሁት። ከሰማሃር ኪሮስ ኃይለሥላሴ ጋር ነበር የዛሬ ቆይታችን። ይህንን ፕሮግራም በቀረጻው ደራርቱ ሰለሞን፣ በቅንብሩ ወንጌላይት ብርሃኑ አብረው ነበሩ። የፕሮግራሙ አዘጋጅና አቅራቢ ግርማ ፍስሐ ነኝ። ሳምንት ከሌላ ያኔ መምህራኖቻቸውን አመስጋኝ እንግዳ ጋር ጠብቃችኋለሁ። ይህ የያኔዎቹ ፕሮግራማችን ነበረ።